አንደበት ፖድካስት የመጀመሪያ ፖድካስቴ ነው። ሰው አሪፍ እንደሚሆን ተስፋ አደርጋለሁ። የአብስራ ዮሐንስ እባላለሁ። ጎንደር ዩኒቨርሲቲ ነው የመጀመሪያ ዲግሪን ፐብሊክ ሄልዝ የሰራሁት። ሰከንድ ዲግሪ ካውንስሊንግ ሳይኮሎጂ አዲስ አበባ ዩኒቨርሲቲ ነው የሰራሁት። አሁን አስ ስኩል ሳይኮሎጂስት ሆኜ እየሰራሁ ነው። ዩኒቨርሲቲ ይቀጣል አይገልጾ ፈርቶ ነው አብዛኛው ሰው ፒስፉል ሆነ አይደለም። አድሚኖችም የምትሰሙ ከሆነ አይ ኦልሬዲ ቴክ ማይ ዲግሪን ስለተቀበልኩ አይ ዶንት ኬር ፕሊዝ ፈርተናችሁ ነው እና አይሮን ሺብር ያንን ጫማ ጭራሽ እስቲ ለአድማጮቻችን ምን እንደሆነ በደንብ ነው። ስለዚህ አት ሰም ፖይንት እኩል ጅማሮ ነበረን ነው ሶ አንዱ ሲገሰግስ እሱን የመጣል ፍላጎት ብቻ አይደለም ባይዚ ያንተ ወደ ኋላ መቅረትም ነው። ሶ ተንደፋድፈ መቅደም ሲያቀተ አልጨርሰው ምን ለዛ ይመስለኛል አበሻ መቀኛ ነው ይባላል። ምን ትላለህ? አንድ ዳይሬክት ጥያቄ እቺ ታስተጣለች። ለምሳሌ የዛሬ 3 ወር ላላቸው ፕላን ከ3 ወር ጀምሮ ውለታ ሊሉሉ ይችላሉ። ጥቃቅን ውለታ they obsessively think about creating an image ነው false image ጎሲፑልም የተሻለውን ሰው ወደ ታች የመጎተት የሆነ ፋንታሲ ነው። አትጎትተው የት ትደርስበት አይተም አትደርስበት። ሶ ከቻል ካንተ መስራት ነው ካልሆነ ሄደ መንገር ነው ለሰውየው። እዚህ ምድር ላይ ከባዱ ብዬ ማስበው ነገር የድሃ ቤተሰብ ልጅ ሆነ የመጀመሪያ ልጅ ስትሆን ነው። ይሄድና እየጸለየ ፈጣሪ ፊት ምን አለ? ፈጣሪ የዝሙት ህይወቴን አንሳልኝ ግን አሁን አይደለም ማለት ነው። ግን አሁን አይደለም። አንደበት ፖድካስት ሰላም እንደናችሁ። ከአንደበት ፖድካስት ተመልሰናል። በጣም በዝናብ በቀጠሮ ሌላ ምንድነው ያለው? በልፋት በትጋት ልፋት የለውም። በልፋት በትጋት ዝናብም ትንሽ አስቸገረን። ቴንክ ዩ ያብስራ ስለመጣ በጣም ነው ማመሰግነው። ያው ብዙ ሰው ያውቃል ይገባኛል፣ ግን ለማያውቀው ደግሞ እዚህ ፖድካስት ላይ ራስህን ነው የምታስተዋውቀው። እሺ ቤንጂ ስለጋበዝከኝ አመሰግናለሁ። የመጀመሪያ ፖድካስቴ ነው። ሰው አሪፍ እንደሚሆን ተስፋ አደርጋለሁ። የአብስራ ዮሐንስ እባላለሁ። ጎንደር ዩኒቨርሲቲ ነው የመጀመሪያ ዲግሪን ፐብሊክ ሄልዝ የሰራሁት። ሰከንድ ዲግሪ ካውንስሊንግ ሳይኮሎጂ አዲስ አበባ ዩኒቨርሲቲ ነው የሰራሁት። አሁን አስ ስኩል ሳይኮሎጂስት ሆኜ እየሰራሁ ነው። ዳሲት ተወልጄ ያደኩት አርሲ ነገሌ ነው። አርሲ ነገሌ ልጆች በዛው ቺራፕ ሻራ በጣም ደስ ይላል። እንትን ላይ በጣም ፌመስ ነህ ቲክቶክ ላይ። ያ አሁን ሂት ያደረጉ ነው ቪዲዮቹ። ያ በጣም ካንቴንት አሰራርህም ብዙ ስቱዲዮ ውስጥ ተጨንቀ ፕላን አድርገ ስክሪፕት ጽፈ ምናምን አይመስለኝም። ሐሳብ የመጡልህ ነው አይደል የምትወረወረው? ያ ከቅርብ ጊዜ ወደዚህ የሆነ ሰሞን ሴቲንጉ ምናምን በጣም ያስጨንቀኝ ነበር። because ቪዲዮቹንም ሰራ ነበር አይወጡም ነበር ምናምንና በጣም ኦቨርቲንክ አደረግ ነበር። ግን የዛኑ ያህል ደግሞ አይወጡም። nowadays ግን ስራ ሲሄድ አስባቸዋለሁ። ኦኬ ጻያው ቤቱ ጋር ነው የምትወጣው to this side እሷ ጋር ሲደርስ ቪዲዮ ይጀመራል ፔሪድ then ይፖስታል። እንደዛ ነው የሚሰራው አይደለ? ከክሬቲቪቲ በላይ ኢትዮጵያ ውስጥ በጣም የሚታየው ቪዲዮ አንዳንድ ሰው በጣም ረጅም ሰዓት የፈጀበት ኤዲቲንግ ላይ ግሬድ ተደርጎ ከስክሪፕት መጻፍ ረጅም የፈጀበት ብዙ አይታይም። ግን አንዳንዴ ደግሞ ዝም ብለህ ካሜራን አንስተ ደግሞ ስታወራ ይታያል። እሱ ለምን እንደሚመስለኝ ታውቃለህ? አሁን ብዙ ጊዜ ኦቨርቲንክ ስታረግ your experience ጫና የሚያሳድሩ ይመስለኛል። ለምሳሌ የሆነን እኔ ካሜራዬን አንስቼ ሹት ለማድረግ በፈልግ ምናምን እና በጣም ካሰብኩበት ከዚህ በፊት ሹት የተደረጉ እና ከሊ እንዴት ሰሩ unconsciously ፍሎ ያደርግና ከዚህ ቻንግል እናስገባት ከዚህ ቻንግል ያ ደግሞ አካሄድ ሰው ጋር ኦሬዲ ተለምዷል። ገባ አይደል? ለዛ ነው ራንደም የሆነ ዝም ብለ ኢምፐልስን ወጣ አርገን ተስትለው ያልተደገመ ነገር የመሆን እድል አለው ይመስለኛል። ትክክል። ስለዚህ ኤክስፒሪየንስ the more ባሰብክበት ቁጥር the more your rational mind from the experience ሀሳብ ጀነሬት ያደርጋል። ሶ የተለመደ ነገር ነው ዞሮ መታመጣው ራስን አትሆንም እና unconsciously ጫና የሚያሳድሩብ ይመስለኛልና ብዙ ጊዜ ሂት አያረጉም። አውተንቲሲቲ ደግሞ ይፈልጋል። ራስን መሆን ሪል መሆን አሁን ያንተ በጣም የሚለየው በዛ ነው ብዬ ነው ማምነው።
ራስህን ይሄ እንዴት ነው የምታወራው የሆነ ፍሎ ራሱ ይለያል አወራረ ይመስለኛል እንደዚህ ሊበላችሁ የሚገርማችሁ አሁን ለምሳሌ ስለ ተስታወራ በጣም ነው የወደድኳት ስለ 50 cent ስለ ድርድር ላይ የሚጠቀምበት በአገራችን አድርገ እንዴት እንዳመጣው ከጠጣው ትንል ይለኛል ልክ ነው ጫማ መደረግ ነበረባት እሷ ጫማ ግን እንዳየኸው እንኳን ጠቀመ ብታረገኝ ምክንያቱም there are comments like ይሄንማ 1000 ብር የምራችሁ ነው 1000 ብር ያንን ጫማ ጭራሽ እስቲ ለአድማጮቻችን ምን እንደሆነ በደንብ ንገራ actually እንዴት መሰለ እኔ ጫማውን ለጋዛ ይርኩኝ ጫማ እና እኔ ኪንግ ሶል ነው የሚባሉት እነዚህ ትልልቅ አጭርም ሳይሆን obviously እንደዛ አይነት ጫማ ወዳለውና የለም ደግሞ ገበያ ላይ ፈልጋ አታገኘው አንዳንድ የሴቶች ራሱ ቡትሳይና ተወሰነ 40 ይኖረዋል ይሄ ነገር ምናምን because 40 ነው ማረገውና አንዳንዶቹ በቃ የምሬ ነው ማለት this is ያለ ቡትስ ነው ሞደው ጫማዎቼ ነው ብታያቸው ብዙ ጫማ የለኝም በዚህ የተነሳ በጣም ፒኪ ነኝ ስኒከር ኦል ስታር ምናምን አልወድም ሞክሬያቸው የሆነ ሰሞን አልሆነም ገባ ሶ ሜክሲኮ ሳልፍ ምናምን ሴቶች ባይዜ በጣም ያበደ ቡትስ ያላቸው ሴቶች ናቸው አይደለ አዎ አንድ ቀን ዝም ብዬ አሳያለሁና እቺ ቡኒዋ 40 አላት 40 የለውም 38 እሺ እየደበረኝ ሄዳለሁና ከዛን ሄድኩኝ ምናምን 9000 መጀመሪያ አነሳሁት ጫማውን አነሳሁት ይሄ ጫማ ስንት ነው ምናምን ከዛን ይሄ ጫማ ሲጀመር አይታል ሌላ ምንም የለም የዚህ አይነት ጫማ የሆነ ልጅ ከውጪ መጥቶለት እኛ ቀይረነው ነው እቺ ብቻ ነው ያለችው ብሎ በጣም ተዳደፉኝ ማለት ነው ሶ እሺ በቃ ምናምን ሂሳቡ ስንት ነው ምናምን 9800 ብር አለኝ ኢማጂን አሁን 9800 ያንግ ስትሆን ደግሞ ሼም ይዛላ ቢያንስ half ነው እኮ መጣራው አሁን የኔ የዛን ሰዓት 5000 ብዬስ ቢሆን ገባ 6000 ብዬ ቢሆን ነው ስለዚህ እኔ ምንድነው ያረኩት መጀመሪያ ይሄን ያህል ከማለቴ በፊት ዲሉን ድሮፕ አድርጌ ለመውጣት ነው በቃ እናቶቻችን obviously ቴክኒክ ይጠቀሙታል ና ሱቅ ሞልቷል እድሜ ለጤናዬና ምናምን እዛ ጋር የሆነ ሱቅ አለ ምናምን ይሏል ከዛ ነጋዴው አይ እቺ ሴትዮ እውነትን ብሎ ይወርዳልና ኢንቴንሽናሊ ነው የተጠቀምኩት ያን ቴክኒክ ምክንያቱም ያንን 50 cent ያወራውን ነገር ገርሞኝ እና እያሰብኩትም ስለነበረ በቃ ግድ የለም ምናምን ስለዚህ ሳይኮሎጂ ህይወት ላይ በደንብ አፕላይ ታደርገዋለህ ማለት ተጠቀምበታል እንትንም ይመስለኛል ግዴታም ነው አሁን እኔ ሰዎች ይጠይቁኛል ሳይኮሎጂ እንደው በማር ከባድ ነው ምናምን ብለው ሳይኮሎጂ ልክ እንደ ሳይንሳውን አካዳሚ ገብቶ ፈተናዎቹን እየደፈነ ምናምን እንደሚማር ሰው ከባድ አይደለም it's like reading a fiction ነው ምንም ስታት ሊዝ ይችላል ስታቲስቲክስ ኮርስ ሌሎቹ አይደለም ግን at the same time ሳይኮሎጂ ደግሞ ከባድ ነው ምኑ ነው ከባድ የሆነን ሰውዬ መሆን አለበት ገባውን ካውንስሊንግ ሳይኮሎጂ ስትማር ወይም for my opinion ሁሉም ሰው ካውንስለር መሆን አይችልም ብዬ አምናለሁ የፐርሰናሊቲ ከፐርሰናሊቲ ጋር መጥቶ ኢንጌጅ ነው የሚያደርገው አሁን ኮርሶችን ስትወስድ ቴራፒውቲክ ቴክኒክ ሽምደዳ ምናምን አይደለም ያለው more of ያንተን ካራክተር የተለያዩ ኮንሰፕቶችን ወደ ኮንሺየስ ማይንድ ያመጣ አብሰልስለ ከግሩፕ ዲስከስ አድርገ ምናምን ይዘው የነበርከው ነገር ሞዲፋይ አድርገ መጥቶጥበት ስኩል ነው ገባ ያንን ደግሞ ነገር በሚገባ ወይ ሊነገር የተፈለገበትን ፖይንት ኦፍ ቪው ማግኘት because it's like subjective ጥረት ነው ገባ እንጂ እንደ ሜዲሲን ምናምን ሸምድደህ ከዛን ምርጫውን ሞልተ አይደለም ገባ እኔ እንደው የመጀመሪያ ጊዜ ነን ስቶፕ እንዳለው ነው አንተም በኋላ ጠይቃለሁ ግን ነው እንትኖቹ ስለሚመጡ ወሬዎቹና እኔ ካውንስሊንግ እንደ ከመጀመሪያ በፊት መጽሐፎች አነብ ነበር ሰልፍ ሄልፕ ቡኮችን በጣም አነብ ነበር ከዛን ቲክቶክ ላይ ድሮ ቪዲዮዎችን አይተኮና በጣም ጸጉራም ነጭ ቲሸርት ለብሶ ምናምን ሶን from the books ነው እና የሆነ ትሬኒንግ ወስጄ ነበር በዛ ሊድ ተደረገ ካውንስለር ብትሆን is good ሚለውን ነገር ደርሼ ገባው ማለት ነውና አንድ ሴሚስተር እንደጨረስኩኝ what is the point ነው ያልኩት ምክንያቱም እኔ ሃርድ ሳይንስ ተምሮ እንደመጣ ሰው እየጠበቅኩ የነበርኩት ቴክኒክስ ሰዎች እንዴት ነው ማኒፑሌት ፕሮብ መታረገው እንደዚህ ካለ እንደዚህ በግራጅ ሰላም እንደዚህ ነው የጠበቅኩት I don't know ከየት እንደመጣ አላውቅም
መጀመሪያም ካውንስሊንግ ሳይኮሎጂ ትርጉሙ መስሎኝ የነበረው መምከር የሚለው ነበር መሰለኝ እና ከዛ ኢንትረስቱን አጣ what is the point አልኩኝ እንዴ ምንድነው ይሄ ነገር ምና ደሞ አላርፍም ባይዜ የሆነ ነገር ጭንቅላቴ ላይ ከመጣ ወይ ኤክስፐርቲስ ጠይቃለሁ ወይ ደሞ ጓደኞቼን በተገናኘና አጋጣሚ ኢንሳይት እንዲሰጡኝ ጠይቃለሁና I remember ኖህን ካወቀው ሜቢ ኖህ ሳይኮሎጂስት ነው አሁን ኢትዮጵያን ሳይኮሎጂ አሶሲዬሽን ቫይስ እንደሆነ አውቃለሁ አሁንና እሱን ዋሊያ መጽሐፍት ላይ አግኝቼው ነገርኩ what is the point really ምናምን it's about character ብሎ የሆነ ሂንት ሰጠ ወይ ዋሊያ መጽሐፍ ላይ ቻለው አንተን ጥያቄ ስጠይቅ አዎ ተቀምጠ አዎ ተሳተፋለህ በደም አይደለ ወይስ አንዴ ነው ሄድኩ ገስት መርጣለሁ ያው እኮ ግን አይቻል አዎ አንድ ሁለት አመጣሊ መነጽር ምናምን አሁን ነው በጥቁር ቲሸርት በፊት በተለይ በጣም አየው ነበር እንደዛ ጠይቄው ነበር አስተዋሳለሁ እና ሂንቶች ሰጡኝ ላይክ ምትሸመደ ቴራፒ ባይዜ ካውንስሊንግ ሰጥተት 85% ቴራፒውቲክ ሪሌሽንሺፕ ነው አንተ ቴራፒውን የምታምንበት ቴራፒው አንደርስታንድ አድርጎኛል ጀጅ ያረጋኝ አይደለም ምትለው ያ ሪሌሽንሺፕ ነው ገባ ከጅምሩ ያለው ነው 50% ና ቴክኒክስ really 15% ያ 15% ሌላው ሰውየው ማወቅ ከሰውየው ጋር ያለ ኤንጌጅመንት ምናምን ነው ሰውየው ኤንጌጅመንት ነው ላይክ አሁን ለምክክር የመጣ ሰው የሆነ የተተበተበ ዳንቴል ይዞ እንደመጣ አድርገውና ክር ምናምን አብረ ነው የምትፈታው እና እሱ ያላየው ኢንሳይትስ ይኖራል ቢኮዝ ያለበት ችግር የፈጠረበት ኢሞሽን አለ ያ ኢሞሽን ደግሞ ልጁ ወይም ሰውየው ራሽናሊ እንዳያስብ ኦብስኩራሪ ይጋርዱበታል ገባ ሰው እንደዚች ብንፈታትስ በዛች ጋር ሞክራታል this is therapy okay ነው አይ ሞክራለሁ የተረዳኝ አልመሰለኝም ሊልም ይችላል ገባ ስለዚህ አንተ ቴራፒስቱ ኮንግረንት ሆኖ ኢሞሽኑን ፊዚካሉን ምናምን እዛው ሆኖ ክሊያንቱን ፎሎ በማድረግ ትራክ ነው የሚያደርገው and guide ነው የሚያደርገው that is counseling እንጂ እንደ አብዛኛው ሰው መጥቶ ማስበውን ታውቃለህ አይነት ነገር አይደለም so it's all about character ነው ገባኝ እንዴት ነው ከፐብሊክ ሄልት ወደ ሳይኮሎጂ ትራንዚሽኑ እንዴት ነው መጀመሪያ እንዴት ፐብሊክ ሄልዝ ገባው ሚለው ይሻላል መሰለኝ ከታች ብንመጣ እንደው ደስ ይለኛል ነው እኔ እዚህ ይሄን ፖድካስትም ስመርጠው በጣም የሆነ አሪፍ ስታተስ ላይ ስላለው ሳይሆን በጣም እርግጠኛ ነኝ ብዙ በኔ እድሜ የሚገኙ ወጣቶች the same we feel እንደሚያረጉ ስለሚሰማኝ ነው እኔ ያው የመጀመሪያ from the scratch እንጀምርና ማይንድ ሴት እንዴት እንደተገነባ እኔ አሁን ብዙ ቪዲዮዎችን አይታ ከሆነ ስለ ኢንኤዱኬሲ ፊሊንግ ተቀሳ አደርጋለሁ so ያም የሆነበት ምክንያት because በጣም ለረጅም ጊዜ በኢንኤዱኬሲ ፊሊንግ መንገጫገጭ አይነት ሰው ነበርኩኝ ያም እንዴት ነው አሁን ሚመስለኝ አሁን አጀስት ሳረገው ሚሞሪን ሚመስለኝ የመጀመሪያ ፋዘሬ ያው is educator ነው የተማረ ነው so even ትምህርት ከመጀመሪያም በፊት ኤጄ ከመመዝገቤም በፊት ፊደል ቤት ቆጥሬ ነው ምናምን የጨረስኩት so የመጀመሪያ የግል ትምህርት ቤት ሊያስመዘግበን የሰፈር ልጆችን ይዞ ነው ይሄዳል I was like ገብቼ ነው ገና 5 የሚይዘው 4 ነኝ ገና ያኔ አሁን 3 አመት ተኩልም ኬጂ ተገባለ ያኔ እንደዛ አይደለም እና ኬጂም የለም ደሞ አርሲ ነገሌ ላይ ተረፈ ትምህርት ቤት የሚያውቁት ያውቁታል so ወንድምየው እየመዘገበ I remember I don't know ብቻ እንዴት እንደሆነ በጣም ደብዝዝ ያለ ነው ግን እጃችንን በጆሮ ምናምን እንነካ ነበር እሱ ኤጁን ኤስቲሜት የሚያደርጉበት መንገድ ነው of course ክላስ ስትጀምር ኤጅ ትልቁን ቫልዩ ይዛል አይደል ለምሳሌ ኤበል ስትለው ጩጨንቲ ሚል ከሆነ he is not ready ማለት ነው next year ታመጣዋለና ሁሉም የሰፈር ልጅ መዝግቦ እኔ ጋር ጭቅጭቅ ተነሳ he is not ready ልጅ ነው ምናምን የሚል ማለት ነው 7 ወር የሚበልጠኝ ያጎቴ ልጅ አልፏል ምናምን ያክስቶቼ ልጆች የሰፈር ልጆች ናቸው ግን አሁን ሳስበው ከዛ የጀመረ ይመስለኛል because ማይንዳችን በዛ እድሜ በአሶሲዬሽን መልክ ነው experience is powerful thing ነው especially for our actions ማለት ነው so እኔ የሚመስለኝ አሁን አጀስት ሳደርገው የመጀመሪያ ኤክስፒሪየንስ ነው ሁሉም በሰላም አልፏል then እኔ ጋር ጭቅጭቅ ተነስቷል ስለዚህ I don't deserve this place ልትል ትችላለህ አይደል ያልተገባኝ ቦታ ነው ያለሁት ግጭቱ የእድሜ ነው ገና ነኝ የሚል ፊሊንግ ያኔ የተጸነሰ ይመስለኛል okay እና ፋዘር ያው እንዳልኩ የተማረ ስለሆነ በጣም ግጭት ተፈጥሮ እንዴት እንደ ኢሊትሬት ጆሮ ነክተ ምናምን ተላለ ብሎ ገባውኝ ማለት ነው I remember ዴሮ ክፍል ግን አንደኛ ነው የወጣሁት first semester ተረፈጋ ከዛን ቃለ ህይወት የሚባል ኮምፓሽን ተጀመረ እዛ ገባውና second semester ዴሮ ክፍል
በቃ አካዳሚክ ታየው ደብል መጣው ማለት ነው አወዝ ላይክ ጥሩ ነበርኩኝ ስለዚህ ደብል ስመታ ደግሞ ባሰ because እዚህ ጋር ዜሮ ክፍል የነበሩት እኩዬቼ ናቸው ኢቭን እዛም ጋር የነሱ ፓርት ኦፍ ኢት እንደሆንኩ ቦታው ዲዘርቭ እንደሚያደርገኝ አይሰማኝም ነበር ከዛ ደግሞ ጭራሽ ባሰ ደብል ስትመታ ደግሞ ታላላቆች ጋር ነው ራይት ምትገባው ባሰ በቃ ያኔ ነው የጀመረው ማለት ነውና I was totally በጣም ፈኒ ነበርኩ because ለሲሪየስ ነገር ሰው የሚፈልገኝ አይመስለኝም ተርዋላ አንተ ደግሞ መቻ አድጋምና የሚሉኝ ይመስለኝ ነበር ገባ ኤሌመንተሪም ስንማር ትንሽ ፈኒ ነው ግን ኤሌመንተሪ ስትማር አሁን አከሊ ባልሽ ምናምን ስትባባል ሄደህ ታስገርፋለህ አይደል ድሮ የነበረ ትሬንድ ለስም ጠሪ ሄደ ምናምን እኔ I do have like 5 ባሌ የሚሉኝ ሴቶች ነበሩ that is because ለቁም ነገር አይቆጥሩኝም ገባ እንደ ጩጬ ነው የምታየው ምናምን እንደዚህ አይነት እንትን ውስጥ ነው ያደኩት ይሄ ነገር ቶታሊ እንደ አቨሬጅ ነው በቃ below average even ነው አክት ማድረገው ክላስ ጥሩ ነኝ ግን you know ያለኝ ፖቴንሻል አላወጣውም ስለዚህ አንድ አመት ሳድግ ይመስለኛል እቺ ኢንኤዱኬሽን አመጣፈው ኦኬ I remember ከዛን ማይልስቶኖቹን ብቻ ላንሳለ ማስተዋወሳቸውና ለትምህርትም ሊሆኑ የሚችሉትን ከዛ ደግሞ ያው ፕሮቴስታንት ኮንክ ደግሞ ደህንነት የሚባል ትምህርት አለ እሱን ስትማር እድሜ ማተር ያደርጋል ሶ ክላስ ኮምፒት ማረጋቸው በግሬድ አንዳንዶቹ እንደው መበልጣቸው ልጆች ጋር ሰብሰብ ብለን ሄድንና ሁሉንም መዝግቦ ወንጌላዊው እኔን አይ አንተ ኔክስት ይር ና አለኝ ማለት ነው ያ ማለት ኦልሞስት 8 ያክፍል ነው ኦኬ ለምንድን ነው እንደዛ እድሜ ኦኬ ሶ አሁን ሁሉም ተመዘገቡ ስቲል እኔን አስቀሩኝ ይጨምራል ይጩኸቱ ገባ ይጨምራል 8 ያክፍል አስተዋውሳለሁ ሩመር ነበር እድሜን አንድ ከፍ አርግ because አይሰጡ ምናምን የሚባል ስለዚህ እንደዛ ነው ያደኩት ገባ አይደል በቃ ስለዚህ ናዲከሲ ህይወት ውስጥ ነበር ህፃንነት አዎ ሳድግ ነው ይስተካከለው ምናምን እላለሁ እንደዛ ነበር ከዛ ያለ ወደ አዲስ አበባ መጣ ማለት ነው አዎ ዩኒቨርሲቲም ጆይን አረኩ ዩኒቨርሲቲም ጆይን ሳደርግ ያው ስሜት ነበረ ዩኒቨርሲቲ ጆይን ያው ፐብሊክ ሄልዝም ሳደርግ ምንም አስቤ አይደለም በቃ እንዳልኩ ነው አቨሬጅ ተማሪ ነኝ ሶ ሜዲሲን ምነካው አይመስለኝም ሰልፍ ስቲሜም በቃ አሳካዋለሁ ከጣርኩ ሚል አይነት አይደለም ሶ ለሞክር ለሜዲሲን ካልተሳካ ግን በቃ ፐብሊክ ሄልዝ አልኩኝ ታናሽ ወንድሙ ስለሆነ ማለት ነው ከዛ ሌላ ምንም ምክንያት የለኝም እና መንግስት ይቀጥረ ነበር ያኔ በደጉ ጊዜ ፐብሊክ ሄልዝ ጤና ከተመረክ ገጠር ላይ ይቀጥረ ነበር ያቺን ብዙ ሚንከራተቱ ስለምናቅ ስራቸው ፐብሊክ ሄልዝ እንደዛ ነው የመረጥኩት ያ ነው ከዛ ወደ ሳይኮሎጂ ቀየርከው አዎ ሳይኮሎጂ ቀየርኩት ከዛን እንዳልኩም ድሮም ማስበው እንደዚህ ስፒኪንግ ስኪል አሪፍ እንደሆነ አውቃለሁ ታው እንጂ እንዴት አወቅ ብዙ ሳያቀም ብዬ ነው ምክንያቱም በፕራክቲስ የሚመጣ ነገር ስለሆነ ማለት ነው እኔ ብዙ ጊዜ ማለት ነው አሁን ለምሳሌ የሚያስተዋውሱ ዩኒቨርሲቲ ላይ ዶርም ላይ ምናምን ያልገባቸው ኮርስ ካለ እንደዚህ አሁን ኮንሰፕት ሆኖ ከሆነ በቃ እኔ ነኝ ተከተካ አርጌ በጣም ቱ ዘ ሲምፕለስት ፎርም እንትንለዋለሁ ገባ እንዴት ነው አሁን ከውጪ ድረስ የሚወራልኝ አይደለም ይሄ ስኪሌ ግን እንትኑ ከታ መጣው በጣም ከባድ ነገር ነው ብዬ ነው ምክንያቱም ስፔሻሊ ሳይኮሎጂ ላይ ያሉት ኮንሰፕቶች ሐሳቦች ትምርቱም በእንግሊዘኛ ነው መጽሐፎችን ፐብሊሽ የተደረጉት እንግሊዘኛ ናቸው እነዛን ወደ አማርኛ አምጥቶ በቀላሉ ለሰው ለማስረዳት ትንሽ አማርኛ ብቻ ጥሩ መሆን ሳይሆን ስፒኪንግ ስኪልም እንዴት ነው አይደለ አይ በዛ በሳይኮሎጂ በተርሙ ደረጃ አይደለም ስቲል ተርሞቹን አሁን ወደ አማርኛ መቀየሩ ላይ ስቲል ሐስል ነው ለአብዛኛው ነው በአማርኛ መተርጎም ብቻ ሳይሆን እንዴት ልበልክ ብዙ ኮንሰፕቶች አሉ ለምሳሌ ኢንቱዊሽንን ስድስተኛ ስሜት ልትለው ትችላለህ ግን ኢንቱዊሽንን ማስረዳት ቆሌ ምናምን ገብቷል አይደል በአማርኛ እኔ አሁን ስትራግል ማድረገው ነገር እሱ ነው ልክ ነው በርግጥ አስተዳደገም ይመስለኛል አሁን ጥናቶችም አሉ በተለይ ኤክስቴንድድ ፋሚሊ ውስጥ ያደጉ ሰዎች አንደኛ አይኪው በጣም አፌክት ያደርጋል ይሄ ምንድነው ልጆች ሲያድጉ ሴንስ ያደርጋሉ አይደል በአምስቱም የስሜት ህዋሳት ብዙ ነገር ሴንስ ያደርጋሉ ስለዚህ በጣም ላርጅ ፋሚሊ ውስጥ ሲያድጉ በጣም በልጅነት እድሜያቸው
ብዙ ነገር ነው ሴንስ የሚያደርጉት ለምሳሌ አራት አጎት ካለ የአራቱንም አጎት ሽቶ ድምጽ even texture የሚያጫውትበትን መንገድ this is sensation ነው ስለዚህ እነዛን ሴንሴሽኖቹን የሆነ ፓተርን ሰጥቶ ወደ ፐርሰፕሽን ለመቀየር ማይንድ ስትራግል ሲያደርግ ግሮው ያደርጋል ነው ሴንሴሽን በጣም አለ ቻፕተር 4 ይመስለኛል introduction to psychology sensation and perception ሚለው ላይ አለ ስለዚህ ለዛ ነው እሱ አለ ስለዚህ እኔ በጣም አንድ ግቢ ነው አራት አክስቶች ልጆች ምናምን ያለ ግቢ ነው ያደኩት ስለዚህ ጨዋታ እኔ አሁን እንደው ይሄ ሲሪየስ ነው ብዬ ነው እንጂ ፖድካስቱ አረ ምንስ ጨዋታዎች ነበሩኝ ነው እንደዛ እንደውም እንዳትወስዶ ነው የምፈልገው ስቀልድ ነው ሲሪየስ አይደለም በጣም ፈታ ብለ አይ ፈታ ብያለሁ በርግጥ ስመጣ እንደዚህ ያላሰብኩ ኦኬ so speaking ጌሌ ተጽዕኖ አለው ላርጅ ፋሚሊ መሆኑ እሱንማ ያያየነው ነው ኮሜንታራቸው ቪዲዮዎች ላይ በጣም ስኪል አለ እንዴት ነው በዚህ እንደዚህ ወስዶ ያሰበው በአንድ ደቂቃ በመናምን ደቂቃዎች ውስጥ ትላልቅ ሐሳብ ነው የምትወረውረው ይመስለኛል አይ ነው ኦኬ በዚህ አጋጣሚ ገብታችሁት ዩቲዩብም አለው ዩቲዩብም አለ እንዴት ሰብስክራይብ አድርጉ ዩቲዩብ ስለ ዩቲዩብ ካንተ ነው መማረው actually እሱን ቀስ ብዬ ካንተ ነው ነገር አለ ለማስተማር ሁለት ለመናገር to be honest ዩቲዩብን ለሰብስክሪፕሽን የምትሰራ ከሆነ ብዙ ሰብስክራይበር እንዲኖር ሰብስክራይብ አድርጉ ይያልክ መጠየቁ ጥሩ ነው ግን ጎል ያመሆን የለበት ይሄ ፍሎው የሚባለው ስቴት ያው በሳይኮሎጂ ታውቀዋለህ ፍሎው ውስጥ መግባት አለበት የዩቲዩብ የራሱ ፍሎው አለው ፍሎው ምንድነው እንደ ስራ አይደለም የምትቆጥረው it's just a passion ሰው ቢያየው ደስ ይልሃል ባያየው ያን ያህል አይከፋህም ግን ሰርተ ስራህን ታቀርበዋል ገብቷል አይደለም ለእንትን ሲሆን ከምሬ ነው ማለት ስታግናንት ይቆማል same thing with TikTok ታውቀዋለህ ሐሳብን ዝም ብለህ ስቶሮውር እንደዚህ ኢምፓክት እንዳለው ያወቀው በማድረግ ነው አይደል same thing ለምን አላደገም ቪው የለው ምናምን የምትል ከሆነ አልጎሪትሙ ማጥናት ጥሩ ነው ግን ብዙ ኦብሰስድ መሆን የሚያዛልቅ አይመስልም ምክንያት እሱ ሊሆን አይገባም ነው አይ ቲንክ በቃ በርንአውት ይኖራል ይሰለቻል ያባረ እንደዛ ነው ያንተም አሪፍ እየሄደኩ ነው ታይም ይፈልጋል አሁን አንደርስታንድ ያረኩት I don't think like YouTube as a part time it's a little bit hard ይመስለኛል እንዴ በጣም አይደለ በጣም በተለይ ደግሞ ፖድካስት እዚህ የሆነን ሰው ተጋብዘውና ቡና እንደምትጠጣው you can have conversation ግን አሁን እንደዚህ ሌክቸር ታይፕ ሆኖ ተዘጋጅተህ እዛ ላይ ምናምን ከሆነ በጣም ታይም ቴኪንግ ሪሰርች ይፈልጋል የምታወራው ነገር ገብቷል የተደገመ መሆን የለበትም ፍሬሽ መሆን አለበት ኢንጌጅመንት በዛ ላይ ሁክ ሊኖረው ይገባል እሱንም ትጨነቃለህ the first 10 minutes maximum ሁክ መያዝ አለበት እነሱ ነገሮች አንተ ደግሞ ሳይኮሎጂ ውስጥ ስላለ የሚከብዳ አይመስለኝም ሳይኮሎጂን ውስጡ መክተት ነው ማለት ምንድነው ሰው እንዴት ኢመርስድ ሆኖ ያንተን ኮንቴንት ኮንሱም ያደርጋል ሁክ እንዴት እንደምታረጋቸው ሁሉ ነገር እዛው ሳይኮሎጂ እዛ ላይ ያለው ጨዋታ እና የሚከብዳ አይመስለኝም በደንብ ካጠናው ስራ ይበላል ለከና ኦኬ እንትን ብናረግ ጥሩ ነው ይመስለኛል በጣም የወደድኳቸው ሐሳቦች አሉ by the way I'm a fan ረጅም ጊዜ የምር ቆየ እኔ ለተጋብዘኝ ስትል ፎሎ ያረከኝ ነው መሰለኝ ፎሎ ሳያረገኝም ኢንቪቴሽን የላከልኝ ሰው ግን አለ በዚህ አጋጣሚ ገብቶ የፈጠነ ፎሎ እንዳያረገኝ እንጂ አሁን እና ቢያስቀም ደግሞ ፎሎ ሳያረጉ የሚጠይቁ ሰዎች እንዳሉ ታውቃለህ እኔ I don't know እንዴት አይተውት እንደሆነ አላውቅም ካነስ ትልቅ ነገር ነው የሚያዩት ፎሎ ማድረግ ሰብስክራይብ ማድረግን like favor ያረጉልህ ነገር ነው የሚመስለው ይመስለኛል ይፈም ያረ እኔ አሁን አይዋለሁ አይደል ኮንቴንቱ honestly ማለት ነው ደስ ካለኝ ወዲያው ነው ሰብስክራይብ ማድረገው value add እኔ ላይ ያረጋል የሚጨምረው ነገር አለ ብዬ ካመንኩኝ ወዲያው ነው ሰብስክራይብ የምታረገው that's how support ምን እንደራረገው በዛ ነው ዝም ብሎ አይቶ ዲኤም ትመቸኛለህ ምናምን ብሎ ፎሎ ማያረገ አላ እኔ honestly ምነግርህ especially የእንትን የቲክቶክ አይቾም ማራቅ ይሄዳል ይሄ ስራይ ቢ እንደዚህ ፎሎወር አደገ ቀነሰና ምክንያቱም ልብ ብለ ስታይ ያው ከፕላትፎርም ይለያያል አንዳንድ ፕላትፎርሞች garbage የሆነ ኮንቴንት ኖሯቸው I'm sorry ለቃሉ ምንም ህይወት ላይ የማይጨምር እንደውም ሊያቆረቁዝ ይችላል ያ ምን ያህል ፎሎወር እንዳላቸው አይታል 400 ምናምን k ሰው ላይ እንትን ሙድ ያዘ ገባ
ስለዚህ ዝም ብለህ ስታየው ያ ሰውዬ ያን ሁሉ ፎሎወር ኖሮት ሰብስታንስ ያለው ነገር ሰጥተው ካላረገ ያንተ ጥፋት አይደለም የሰው ምርጫ ያ ስለሆነ ነው እንትን ማድረግ የለበትም ስለዚህ ምንድነው የምናደርገው ያው ፋን ነኝ ብያለሁ ኮንቴንቶችን በደንብ ኮንሱም አድርጌያለሁ እኔም ይመቸኛል ሳይኮሎጂ አይታል ሳይኮሎጂስቶች ጠርቻለሁ ምናምን እና ሞዶ ታፒክ ነው ይሄ ፕሮፌሽናሊስት መሆን አይጠበቅበትም አይደለ ብዙ ሰው ፕሮፌሽናል አይደለም ምን አገባኝ ነው የሚለው አይደለ ግን እሱ ራሱ በደንብ ሳይኮሎጂ መጠናት አለበት ሳይኮሎጂ ሲጀመር as a profession ሳይሆን ልክ እንደ ህይወት ላይ ሊያግዝ እንደሚችል ነገር ሁሉም ሰው መውሰድ ያለበት ኮርስ ነው ብያስባለሁ ቅድም ብያለሁ ካውንሰለር ስትሆን ምትሸመድደው ቴራፒውቲክ ቴክኒክ የለም ለምሳሌ ያንተን ስቶሪ ሰማለሁ based on that ካለኝ ኢንፎርሜሽን ቴራፒውቲክ ሞዳሊቲዎች መርጬ አዘጋጅላለሁ ላይክ ጎል ሴት አደርጋለሁ ቴራፒውቲክ ጎል እንጂ ቴክኒክ ውስጥ እንዲህ በጣም ኢመርስድ የሆነ አይደለም ግን ገባ አይደለ የሆነ በጣም ራሴን ላጠፋ ነው ምናምን ብለ መተኝ ለምን ምናምን ስለ በጣም ሲል የሆነ ምክንያት ብታመጣ ጀጅ አለ ማድረግ ነው ያን ካራክተር ማላበስ ነው ኦ አይ ፊል ዩ ምናምን ተላለ ገባ it's not faking ፌክ ማድረግም አይደለም እንዴ ውስጥ ሲጀምር ዲፕ ኢንሳይድ ኢትዮጵያ ውስጥ ይሄ ሁሉ ችግር እያለ እሱ ይሄ ያስጨንቋል እንዴ ሚልም ሰው የለም ውስጥ because በካራክተር በጣም ሞዲፋይድ ይሆናል ገባ እንዴት መሰለ አሁን ለምሳሌ አንተ ቴራፒ ሴሽን መጣ እና መጀመሪያ ኢንፎርመል ኮንሰንት ምናምን ከሞላ በኋላ ቀድመን በመጀመሪያው ሴሽን አሰስ ምናረጋው ነገር ራስን ሌሎችን የመጉዳት አባዜ እንዳለ ነው ለምሳሌ ራስን ስለማጥፋት አስበህ ታውቃለህ ይሄ ሁሉ ነገር ሃፕን ሲያረግብህ ምናምን እንላለን አዎ አለ ለምሳሌ ከዛም ቢሆነው ምን ይመስላል ግን ምንድነው ወደዛ ሊድ ያረጋ ብለ ጠየቀው ለምሳሌ ፎር ኤግዛምፕል ነውና ለህቴ ሁለተኛ መኪና ሲገዛላት እኔ I still have one car bill እና ቤት ውስጥ እንደተበደልኩ ነው የሚሰማኝ ምናምን ቢል አንድ መኪና ኖሮት ማለት ቢል ቴራፒስቱ በባቡር ነው የመጣው ለምሳሌ በኤግዛምፕል በባቡር ነው የመጣው በል because you know በቃ ስለዚህ እዛ ጋር ይሄ ነው ምናምን ብሎ ውስጥ የሚጮህ አለ አይደለ ላይክ ጀጅ የሚያደርገው ሌላ ቴራፒ ካውንሰለር ያልሆነ ሰው ታካብዳለህ ልትለው ፈልገው ማን እንዴ ምናምን ሚል አለ አይደለ እሱን ሰፕሬስ አድርገ እሱን ኖት ሰፕሬሽን ማካለ ጩኸቱ አስቲላለች ነው ግን በምን ይቀየራል መሰለ ለምሳሌ የየሰው ፕሮብለም ለየሰው ክብደቱ ይለያያል ገባ አይደለ ለምሳሌ እሱ ሁለተኛ መኪና ለህቱ ተገዝቶ ለሱ ኢግኖር ሲያረጉት የተሰማው ክብደት አለ አይደለ ያለ መፈለግ ስሜት ምናምኑ በቃ ለሱ it's painful ነው ያ ደግሞ በዛ ደረጃ ለምን painful ሆነበት ነፍ ምክንያቶች አሉ አስተዳደጉ maybe ያቺ የመኪናዋ ጉዳይ ላትሆን ትችላለች እድሜ ልኩን ኔግሌክት እንደተደረገ ሊሰማው ይችላል አሁን ራሱ ማጥፋት በሚችልበት ሰዓት ይሆናል I can react ይያለ ያለው ሌላ ነገር አለ ስለዚህ ጀጅ ልታደርገው አትችልም ስለዚህ ውስጥ የሚጮህ አካል የለም it's because ትልና የሱ ጫማ ውስጥ ነው ተረዳኛል የምትገባው ስለዚህ ያንን አይነት ሜንታሊቲ ላይ ለመድረስ ካራክተር ይሄ ፐርሰናሊቲ በደንብ ይታሻል ስለዚህ ትዳር ላይ ማሆን ነው ስገባ ገባ አይደለ እኔ በጣም ስለቀየረው ነው ምነግርህ በጣም ጀጅመንታል ነበርኩ እንደገና ደግሞ ሰዎችን አንደርስታንድ ሊስኒንግ ደካማ ነበር አሁን እኔ አንዳንዴ እንደውም እንደ ዲስትራክሽን ነው ላለው የራሴን ፕሮብለም ለመርሻ ነው እንዴ የሰዎችን ታሪክ እንዲመስጥ በየምሰማው ላለው when someone ረጅም ቶክስ ያወራኝ ልክ እንዴት ነው ላይክ ፕሌዠሩ ላለው ለኔ አሁን ላይ to that extent አዳማጭ አርጎ በቃ ያረጋል ገባ አይደለ ከዛ ሰዎችን ደግሞ አሁን ላይ ሆነ ከነ ፊዚካል ሪአክሽናቸው ስትሰማቸው ደግሞ ከጀርባ ያለውን ነገር ማየት ስትጀምር ደግሞ you become more interested like መስማት ላይ ማለት ነው ስለዚህ ህይወትን ቀይሮታል አዎ ፐርሰናሊቲ ነው የሚያሸው በደንብ ማለት ነው በዚህ እንጀምርና ስለ ጀጅመንት ስቲናራ ሁላችንም የሰው ልጅ ጀጅ ያደርጋል ይፈርዳል ሳናስበውም አውቀንም ሳናቀም አንድ በጣም የምወደው ነቫር ሬቨካንት የሆነ ፖድካስት ላይ ሄዶ ሲያወራ ነው የሰማሁት ምን አለ I think Tim Ferriss ፖድካስት ላይ ሄዶ ነው ምን አለ ብዙ ጊዜ ጀጅ ባረክ ቁጥር
ለትንሽ ጊዜ ደስ ይልሃል አለ you know የሆነ ስሜት አለው ደስ የሚል ስሜት ግን in a long term ብቻ ነው የምትቀረው ገብቷል አይደለ እና ሁሌ whenever you judge you have to be aware judge ያረክ እንደሆነ የመጀመሪያው ስቴፕ እሱ ነው ብዙ ሰው ጀጅ ያረገ ጀጅ እንደሚያረግ አያውቅም እስቲ ስለ ጀጅ ስለ መፍረድ እስቲ አልሰራም ቪዲዮ ግን አይ ጀጅመንት ሙሉ ለሙሉ ከመፍረድ ነፃ መሆን አይቻልም ግን እንዳልከው ስትፈርድ ግን ዋት ምናምን ማለት ትችላለህ እየፈረድክ ነው ማለት ትችላለህ ብዙ ጊዜ ደግሞ እንደዚህ unconscious thoughts ልክ በconscious mind track ተደርገው ሲያዙ አቅማቸው ይጠፋል ገባ ለምሳሌ ለዛ ነው you know ቴራፒ ሴሽን ውስጥም ስትገባ ትልቁ ጆርኒ ለምንን ማግኘት ነው ምን እናርግ ይዚ ነው ምን እናርግ አሁን ምን ታረጋለህ መሰለህ እንደዚህ ያርግ behavioral modification techniques ምናምን ማሰራት ኢዚ ነው እሱ ከቲክቶክም ከዩቲዩብም ከጉግልም ያገኘዋል ግን ለምንን ማግኘት ነው የእያንዳንዱ ሰው ፕሮብለም ይለያያል ሩት ኮዙን ለምንድነው እንደዚህ አክት ያረኩ ያለውት የሚለውን ማግኘት አንተም ይመስላል አለ በኮንሺየስ ማይንድ እንደዚህ ያረኩት እንደዚህ ስለሆነ ነው ግን እሱ አይደለም ከዛን ቴራፒስት የሆነ ጥያቄ ሲጠይቅ ዲፕ ዳውን እየወረድክ ትሄዳለህ ሶክራቲክ ኮስችኒንግ የሚባል አለ 7-8 ወደ ታች ለምን ማለት እንደማለት ነው ስለዚህ ሶክራቲክ ኮስችኒንግ ነው የሚባለው አዎ ካልተሳሳትኩ ተርሙን እንደዛ ነው በጣም መጠየቅ ነው ታች ድረስ ለምሳሌ አይ ፊል ቦርድ ካለ ለምን የደበረ ይመስላል ምናምን ሚስቴ አምሽታ ነው የምትገባው ምን ሊል ይችላል ታዲያ አምሽታ መግባቷ ለምን አስደበረ ያለ ስራ ቀን እኮ ነው የምታመሸው ሊል ይችላል ያለ ስራ ቀን ማምሸቷ ምን ፈጠረ ውስጥ እያልክ ትወርዳለህ ገባ ሄዶ አለመፈለግ ይደርሳል ይሄ ከየት መጣ ምናልባት ያለ መፈለግ ስሜት እሷን ባትኖር ነበር እንዴ ስትል ከሚስቱ ወደዚህ ይመጣል ገባ ምን ልለ ነው አሁን unconscious mind ውስጥ ነው እነዚህ ለምኖች የሚቀመጡት ሩት ኮዞች ማለት ነው ስለዚህ the moment ፕሮብለሙን ደረስክበት ማለት አቅማቸውን ያጣሉ ከዛ በኋላ ፓወራቸውን አንተን unconsciously drive ማድረግ ያቆማሉ እንዲህ ስለምትሰማኝ ነው የምትፎግረኝ ከዚህ በኋላ ተነቃቅተናል አይነት ማይንድ ሴትአፕ ራሱ ማለት ነው ያደርጋል ማለት ስለዚህ ሰዎች ጀጅ ሲያረጉ ሳያውቁት ከሆነ መጀመሪያ አዌርድ መሆን ነው እንጂ ጀጅ አላረግም የሚል ሰው 100% አላረግም የሚል ሰው እሱ ራሱን በይጥሩ ነው ምክንያቱም at some point አዌር ሳይሆን ያረገ ሊሆን ይችላል human behavior ነው ሰው መሆን ነው ግን ጀጅ ስታረግ ደግሞ ቆም ብለህ ማሰብ ያ ደግሞ consciousness ይፈልጋል አይደለ ንቃተ ህሊና ጥሩ መሆን አለበት የዛኔ ነው ምን ሆኜ ነው ጀጅ ያረኩት ለምሳሌ ሰው ባለባበሱ ጀጅ ስታረግ ለምን እንዳረከኩ ታውቀዋለህ ለምሳሌ አንድ ሴት ወይ አጭር እንትን አርጋ ጀጅ ሲያረጉ ነው ብዙ ጊዜ አይቻለሁ ግን ጀጅ እንደሚያረጉ አያውቁ ትላንትና ነው የሆነ ስጋ ቤት ሄደ አጭር አርጋ እየገባሽ ነው የሁሉንም አቴንሽን ነው የሳበችው ልጅቷ ያለም ምናምን የሚያወራል as a form of judgment ለምን ግን ጀጅ ያረኩ ነው ያለ ደግሞ ያሰበ ብዙ ያለ አይመስለኝም ብቻ we all judge judgment psychology ይሄንን ነው የሚለው ይሄንን እና judgmentም ዲፕ ኢንሳይድ ስትመረምረው ፓወርን ሲኬ ማድረግ ነገር ነው ለምሳሌ ጀጅ ካረክኮ ተሳስታል ይያልክ ነው አይደለ ኢንዳይሬክትሊ ደግሞ አንተ አዋቂ ይሆንክ ነው ስለዚህ unconsciously ፓወርን የበላይ መሆንን sense of power ነው የሚሰጠን which is ግን ያልሆነ ማለት ነው ቅድምም ያልከው አንተ እሱ ነው ሰዎችን ጀጅ ማድረግ መተው ካልቻለን ከሰዎች ጋር ሪሌሽንሺፕ መፍጠር አንችልም ገባ ከሌ አሪፍ ነው ግን እንትን ነው እኮ ምናምን አሪፍ ነው ግን እንትን ሁሉም እንትን አለው at some point ማለት ነው ስለዚህ ብቻ አንተ ቀራለህ ግን አሁን ፓወር ልክ ተሳስታለች እንደዚህ አይለበስም ስትል አንተ በዚህ ጋር እኔ ሴንት ነኝ ያልክ ነው እኮ እኔ ጻድቅ ነኝ እኔ በስተክል ለብሻለሁ እያልክ ነው ማለት እኮ ነው ገባ አይደል ከኔ ያነሰች ናት እያልክ ነው that's the judgment ውስጥ ያለው እሱ ነውና ያ ፓወር ደግሞ ብዙ ኢጎን ፊድ ከማድረግ በዘለለ ያንን ሰው ብትወዳጀው ከሚሰጥ ጥቅም በጣም ቱዌ ያነሰ ነው ኢጎን ፊድ በማድረግ የምታገኘው ጥቅም ለትንሽ ጊዜ ነው ያ ስሜት ደስ የሚል in a long term you feel lonely ስለንተን ብዙ ጊዜ ይወራል
እዚህ ፖድካስት ላይ ማውራቻው አላቅም ካንተ ጋር ባወራው ደስ ይለኛል ስለምቀኝነት ሀበሻ ምቀኛ ነው ይባላል ምን ትላለህ አንድ ዳይሬክት ጥያቄ እቺ ታስጠጣለች ለዛ ለረሳት በመጀመሪያ ጀነራላይዝ እንድናረግ ሳይሆን አዎ አይ አንደርስታንድ ግን አባባሏ ከየት መጣሽ ብዬ ነው አዎ ክሊር የሚመስል ነገር አለው በመጀመሪያ ግን ሰው አንደርስታንድ እንዲያደርግ የምፈልገው ነገር አረሳትም እቺን ምቀኝነት ሳይኮሎጂ ብዙ ነገሮች ላይ 100% ሹር አይደለም most of the studies correlation የሚባለው አይነት ስቴዲ ታይፕ ነው correlation ሁለት ነገሮች በተመሳሳይ ቦታ ተገኝተዋል ነው ለምሳሌ ምን እናርግ ለምሳሌ አሁን የሆነ ስፖርት የሚሰራ ሰውና ካርዲዮቫስኩላር ሄልዝ ብለን እንያዘው ገባ አሁን ኤክስፐሪመንታል ማድረግ ከፈለክ ጥናቱ ሪሰርቹን ኤክስፐሪመንታል ማድረግ ከፈለክ the other የልብን ደህንነት ሊጠብቁ የሚችሉ ቫሪያብልስን ኮንስታንት ማድረግ አለበት አይደለ ለምሳሌ ሄልዚ ዳይት ኮንስታንት ማድረግ አለበት ብቻውን አይሰራም አዎ እንትን ነው ኮዝ ኤንድ ኢፌክት ሪሌሽንሺፕ ማጥናት ከፈለክ ሌላ ያንን ነገር ሊያመጡ የሚችሉ ኮዝ ሊሆኑ የሚችሉን ኮንስታንት ማድረግ አለበት ሳይኮሎጂ አብዛኞቹ ስቴዲዎች እንደዛ አይደሉ ኦኬ እንደዛ ኤክስፐሪመንታል አይደሉ ኮሪሌሽን ናቸው አብዛኞቹ ለምሳሌ ለምን ኤግዛምፕል እንደጠፋብኝ አላቅም ለምሳሌ አሁን ስቲንጂ ሰዎች በእናት ብቻ ያደጉ ናቸው የሚል ሃይፖቴሲስ አመጣህም በል ገባ ከዛ በኋላ ምንድነው የምታደርገው የመጀመሪያው ስቴዲ ፓርቲሲፓንት በእናቶቻቸው ያደጉ ፓርቲሲፓንት ነው አይደል የምትፈልገው ተሰበስብና ኳሊቴቲቭ ስቴዲ ወይም የሆነ ነገር ተሰራና ስቲንጂ ናቸው ወይስ አይደለም የሚለውን ትለካለህ አይደል ከዛን በእናት ማደጋቸው ግን ስቁንቁን አረጋቸው ማለት ግን አትችልም ምክንያቱም ስቁንቁን ለመሆናቸው ሌላ ብዙ ቫሪያብልስ አሉ ሲያድጉ ገባይ ገንዘብና የተነገራይ ገንዘብ አይሸመጠጥም ከኮሚኒቲው የሰበሰቡት እሱ ደግሞ ኢምፖሲብል ነው እነዛን ኮንስታንት ማድረግ ኢምፖሲብል ነው የሁሉም ሰው ኤክስፒሪየንስ ስለሚለያይ እና መልቲፕል ቫሪያብልስ ስለሚገቡ አንድ እሱ ሁለተኛ most of the psychology studies ደግሞ ወደ ኋላ ሄደው ነው የሚጠኑት ኮሆርት ስቴዲ ነው ግን ወደ ኋላ ማለት ነው እንትን ሳምፕሉን በሃይፖቴሲሳቸው ያመሳስሉትና ኳሊቴቲቭ የሆኑና ወደ ኋላ ሄደው ነው ግን ሁሉም አይደሉም ኤክስፐሪመንታል ስቴዲስ ስቲል አሉ ግን ማጆሪቲው ብዙ ቫሪያብሎችን ኮንስታንት ማድረግ አትችልም ኢቮሉሽን ሳይኮሎጂ ብትለውን አትችልም እንዴት ወደ ኋላ ሄደ ወይ ካልሆነ ምን መሰለ ማድረግ ያለ እንዴት አትችልም ኢቮሉሽን ሳይኮሎጂ ትችላለህ ጥናት ስለሌለ ነው ማትችለው ነው አሁን እንዴት መሰለ ኢቮሉሽን ሳይኮሎጂ ማትችልበት ሪዝን ኮዝ ኤንድ ኢፌክት ማስቀመጥ አትችልም ለምሳሌ ፊር እሺ ፍርሃት ካንሰስተራችን የመጣ ነው ኦኬ አንደኛው አስፔክት ማለት ነው አንደኛው ለምሳሌ ነብር ሲያባርር ሊሆን ይችላል ኦኬ ወይ የሆነ ዴንጀር ሲመጣ የምታመልጥበት ሜካኒዝም ነው ኦኬ ለሰርቫይቫል ማለት ነው ከማንኛውም ነገር ከትሬት ከዛ እሱ ኢምቤድድ ነው ዲኤንኤ ውስጥ ከጀነሬሽን ኢቮሉሽን ሳይኮሎጂ እንደዛ ነው ውስጥ ይቀርና አሁን ሴፍ ሆነ ራሱ ትፈራለህ ለምን ኢቮሉሽን ጋይድ ያረጋ ስለሆነ ማለት ውስጥ ስለነበረ ቅድም አያት ውስጥ ስለነበረ ማለት ነው አዎ ስለዚህ አሁን እቺ ነው ኤግዛምፕል እንውሰዳትና አሁን ኤክስፐሪመንታል አድርገው ካልክ በመጀመሪያ ይሄ ለምሳሌ አሁን ሆነው ጭራሽ ጨለማ ማይፈሩ የሉም አሉ ለምንድን ያልፈሩት ሲንስ ጄኔቲክስ ውስጥ ኢምቤድ ከሆነ ለምን አልፈራም ሁሉም ሰው ስትል ኢንቫይሮንመንታል ፋክተር አለ ለምሳሌ አባትየው ናይት ሺፍት ሰራተኛ ነው ለልጁን ይዟት ሄዳል እንበልና no we not talking about phobia አሁን አንተ የምታወራው የዳርክ ፎቢያ ክላስትሮፎቢያ ምናምን ትንሽ ስፔስ ውስጥ እንት ማለት እኔ እያልኩ ያለሁት human being በአጠቃላይ ብርሃንን ይመርጣል ከጨለማ ኦኬ አይደለ ይሄ this is evolution ምክንያቱም ብርሃን ላይት ሲኖር is safer አይደለ ውስጣችን ነው ያኛው ፎቢያ ሶ አሁን አንተ ያልክ ያለኸው ቀንን የመረጥንበት ምክንያት because አንሲስተሮቻችን ያኔ ቀንን ይመርጡ ስለነበረ ነው ቀን ላይ they safer ናቸው በፊትነስም በኒውትሪሽንም ላስረዳ ይችላል ኢቮሉሽን ሳይኮሎጂስት ነው ሞድ ማለት ነው ለምሳሌ ካርቦሃይድሬት ለምንድን ነው ሰውነትህን የሚያወፍረው
ካርብ ነው አይደለ መጀመሪያ መራቅ ያለብህ if you trying to lose weight ካርብ ግን አያስፈልግም ማለት አይደለም ለምንድን ነው our ancestors የዛሬ 10,000 15,000 ዓመት ነው ፋርሚንግ የተጀመረው ከዛ በፊት ስላልነበረ እንዲህ መፈተግ የተጀመረው በግራይንድ ሚል ተፈትጎ ካርብ የሚባለው ኬክ አያውቅም አይደለ እኛ ቀድመ ማያት ያውቃል አያውቅም ስለማያውቅ ባዲ we get into shock አይደለ ይሄ ባዮሎጂ ሊሆን ይችላል ኦኬ ሌላ evolution psychology የሰው ልጅ የሚወደው ሰው ሲሞት ለምንድን ነው በጣም ልቡ የሚሰበረው እሺ በትራይብ እንቀሳቀስ ስለነበረ psychologically አንድ ሰው ሲሞትበት በትራይብ ቀነሰ ማለት you weaker ሌላው ትራይብ መጥቶ ስለሚያጠፋ ነው psychologically አሁንም ሳታቀው ያስሜታል you understand man it's embedded ውስጣችን ውስጥ ነው ለለፈ ብቻ አይ ስለ ደግሞ ማለት ነው ምን ይሆናል መሰለህ I understand አሁን የኢቮሉሽን ሳይኮሎጂ ከሞደርን ሳይኮሎጂ ፐርስፔክቲቭ የተቀነሰበት ዋነኛው ምክንያት ለዛ ነው ኦኬ በጣም ዊክ ነው አሁን ምንድነው እንደዚህ አይነት ስትሮንግ የሆኑ ኤዱኬትድ ገሶች የሉም አይደለም this is gas ልታጣራው አሁን ወደ ኋላ ሄደ what they savor ምናምን ብለ ሂስትሪ ልታገላብጥ ትችላለህ ግን እኛውን ቀንን የመረጥንበት ምክንያት exactly is because ምናልባት አሁን ሶሻላይዝ ምናረጋው ቀን ስለሆነ ቢሆንስ nowadays without እንደውም አሁን ላይ ተቋለን አው ስለ አሁን the others variables አሉ ነው አሁን ይሄ ጋቹ ልትለኝ የፈለኩት እርግጠኛ ልንሆን አንችልም 100% ልትላችል አሁን ይሄንን ኤግዛምፕል እናምጣሽ ለምሳሌ ሴቶች ለምንድን ነው ወንዶች ለምንድን ነው ሼፒ ሴት የሚወዱት hypothesis አለ አሁን መቀመጫው አለ because her cervix can carry your baby safe አድርጎ ይይዛል ይሄ እንትን ላይ ምን down ምናምን ሚሊዮን መጽሐፍ ላይ ነው ያነበብኩት ይይዛል ሳታውቀው እኮ ነው by the way ከዛ ደግሞ crippled የሆነ ሰው ለምንድን ነው repel የሚያደርገው body offspring እንደዛ እንዲሆን ስለማትፈልግ ነው ቆንጆ ሴትም ስታይ ለምንድን ነው attract የሚያደርገው same thing offspring እንደዛ እንደሚሆን ስለምታውቅ look አሁን ምን መሰለህ ይሄንን ነው ማለት አሁን ግን ካልቸር ቱ ካልቸር ይለያያል ለምሳሌ አሁን ምን አለች ከዚህ ከሼፕ ጋር ተያይዞ ሴት ልጅ በጣም ስትቀጥንም አትራክቲቭ አይደለችም ማለት በጣም ስትቀጥን because መሸከም አትችልም ብሎ ያስባል ሚል አታቆም ግን ሚል ሃይፖቴሲስ አለ look I don't think it's hypothesis አሁን በምንም ልታረጋግጠው አትችልም ነው አሁን በምን ልታረጋግጠው ትችላለህ እስቲ ገምት በምን ከባድ በጣም ወፍራም ስትሆን ብዙ ጊዜ አትራክቲቭ አይደለች ለምን because ያኔ እኚ ፕሬዲተርስ መጥቶ ሲያጠቁ ሮጣ ማምለጥ አትችልማ okay ስለዚህ ለልጆቿም ለምናም even ፕሮቴክተሯ ባይኖርም ሮጣ ማምለጥ እስክትችል ቲን ልጅ መሸከም እስክትችል ድረስ ቲክ ስትሆን ነው አትራክሽን so this is hypothesis anyways ገባ አይደል I love you say text TikTok ሳይሆን ቲክ በፈረደ text slam ሊፈልጉ ያው text slam ነው የሚሏቸው አሁን አንተ የምትገልጽ ነው አይደለ እሱ እንትኑ ላይ አንተ ፕሮፌሰር አብዛኛው ሰው anyways ግን እንደዛ አለ የሆነ ጊዜ ደግሞ ብቻ አሁን በጣም እንዳይወጣብን ኦፍ ቶፒክ እንዳይሆን አሉ ብዙ አይነት እንትኖች አሉ ለምሳሌ የሆነ ካልቸር ግን ስትሄድ ቀጭን ሴቶች አትራክቲቭ የሚሆኑበት አለ አይደለ ለምሳሌ አሁን አፍሪካ ስትመጣ ወደ ናይጄሪያ ምናምን ስትሄድ ቸቢ የሆነች ሴት ምናምን አትራክቲቭ ናት ለሁሉም ኢንስታግራማቸው የሚያጥለቀልቁት እነሱ ናቸው ማስታወቂያ የሚሰራው በእነሱ ነው ዌስተርን ስትሄድ slim ይቀየራል ስለዚህ since the same ancestor ካሉን ዞሮ እነ ሆሞ ሳፒያንስ ሌዶ የሚያበቁ ከሆነ ገባረ ፕሬፈረንሶቻችን ለምን አልተመሳሰሉም ካልቸር ኤንቫይሮንመንት አፌክት አያረጋው ነው ያው ዞሮ ያው አንድ ሆሞ ሳፒየንስ ጋር ልንመጣ እንችላለን ግን እዛ ጋር ከመድረሱ በፊት ነው ያወራን ያለነው ዲስትሪቢዩት ካረጋ በኋላ ማለት ነው እንደዛማ ከሆነ ሁላችንም አንድ ለምን አልሆንም ልንል ነው ሁሉ ነገራችን አንድ መነሻ ከሆነ አንድ አይነት ሊኔጅ ስላለ አንድ ነን ልንል ነው ያን ያለ አራቀ ሊኔጅ ነው ያወራን ያለነው you understand አይደለ ለምሳሌ ጥቁር ሊኔጅ አለ የኤዥያን አለ የኢንዲያን አለ ገብቷል ያ ኮሪሌት የሚያደርገው ነገር አለ anyways ቶፒክ እንዳንወጣ ቶፒኩ በጣም ሰፊ ነው ብዙ ጊዜ የሚያወራንበት ነው ከጀለሶች ጋር ሰፊ ሐሳብ ነው ሳንወጣ ስለምቀኝነት ነው ማለት ሰው ይሄን ያልኩበት ሪዝን ምንድነው መጀመሪያ
እንደዚህ ነው ሲባል በሳይኮሎጂ 100% ብዙ ጊዜ አይባልም ገባ ለምሳሌ ኢትዮጵያዎች ምቀኛ ናቸው ብለ ላጥና ብትል ከባድ እያልክ ያለው it's about citizenship ኢትዮጵያዊ መሆን እና ምቀኝነት ነው እያልክ ያለው አይደል the other variable constant ማድረግ አለበት ሁለቱ አንዱ እንዲ ነው ለማለት አይ እንዲ for the sake of topic once ነው እንጂ ያው ያልተጠና ነገር ነው እንደውም እንደዛ ስለተባለ ኮንፈርም ለማድረግ የምንሞክረው ነገር ነው ኮንፈርሜሽን ባይስ ብላለው ገብቷል አይደል እሷን ነገር ነው የምንፈልገው ግን ስለመቀየነት እሺ አበሻ ሚለው እናውጣው ነው እስማማለሁ እኮ at some point አበሻ እሷን እኮ እየሸሸው አይደለም ግን ስስማማ ያው መስማማበት መንገድ ነው ትንሽ በታክሲ ስለሆነ ሄደው አንድ አበሻ ያዝበለው እንዳይለኝ ኤኒዌይስ ምን መሰለ ሚመስለኝ በጣም ሶሻብል አይደለን ሀበሻ እኔ አንደኛው አንዱን ለአንዱ መቀኛ የሚያደርገው ኮምፒቲሽን ነው አይደል ኮምፒቲሽን ደግሞ ሪሌሽንሺፕ አፌክት ያደርጋል ወደድክም ጠላ ለምሳሌ የሆነ ማታቀው ሰው ሶስተኛ መኪና ሲገዛ አይጨንቅም ይርናውህም በቃ አታውቁም ግን አብሮ ያደገ ሰውስ አንተ ስኩተር ላይ ያለ እሱ ሁለተኛ መኪና ቢገዛ you feel bad right you feel like you left ወደዋደ የቀረ ይመስላል ምክንያቱም at some point እኩል ነበራችሁ ነው ስለዚህ ኢንዲቪጁዋሊዝም በጣም የሰፈነበት ቦታ ላይ አንዱን የማወቅ ቴንደንሲ ይቀንሳል ስለዚህ ኮምፒቲሽኑ አይፈጠርም ነው ገባ እኛ ግን በጣም ሶሻብል ነን የከልልጂው እየተባለን ያደግነው ስለዚህ at some point እኩል ጅማሮ ነበረን ነው ሶ አንዱ ሲገሰግስ እሱን የመጣል ፍላጎት ብቻ አይደለም ባይዚ ያንተ ወደ ኋላ መቅረትም ነው ሶ ተንደፋድፈ መቅደም ሲያቀተ አልጨርሰው ምን ለዛ ይመስለኛል በደንብ ነው የገለጸው አይደለ honestly ሳውንድ ያደርጋል ትንሽ በጣም በሂስትሪም የሚገልጹት አሉ የኛን ሂስትሪ ካይክ ፖለቲካል የፖለቲክስ ሂስትሪያችንም ካይክ እርስ በርስ መጣጣል ነው አንዱን ጥሎ እንትን ማድረግ ነው አይደለ እሱም ትልቅ ቦታ አለው ፖቨርቲም ትልቅ ቦታ አለው ይላሉ ደህነትም ትልቅ ስኬርሲቲ ስለሚያመጣ ስኬርሲቲ ስላለ ያቺን ነገር እንትን ለማድረግ አንዱን ካልጣልከው መታገኛው አይመስልም በዚህ ወዴት እንሄዳለን መሰለ በጣም አሪፍ ያጣጣፍነው ነው እሺ ምን ሄዳትን ያፈጣጣናት ነው አሪፍ ነው እሺ እንዴት እናቀስቅሰው አሪፍ ነው ተመችቶኛል በዚህ የት እንሄድ መሰለ ስለ የሪሶርስ ስኬርሲቲ የሆነ ቪዲዮ ሰርተ ነበር ብዙዎቻችን ማይንዳችን በቂ ያለ ይመስላል ለምሳሌ አንድ ሰው ቪዲዮ ቫይራል ከወጣ ያንተ ማይወጣ ይመስላል ያን እዚያውን ይሄ ዩቲዩብ ብዙ ከታየ የሌላው ማይታይ ይመስላል የሚያየው ተመልካቹ ነው ገብቷል አይደል ይሄ በሳይኮሎጂ በደንብ ገልጸው ነበር እሱ ነገር from my personal experience of course ስለወደድኩት እና ድጋሚ ለጥቀሰው አይደል ኦኬ እዛ ኦሬዲ ቫይራል የሚወጣ ስለሆነ ሙሴ ሰለሞን አሁን አላውቀውም ማስታወቂያ እንትን የሚሰራው ዜና የሚሰራው ሙሴ ሰለሞን በጣም አሪፍ ነገር ነው የሚሰራው I just feel bad ማለት ነው ሲመጣ በቃ ቁጥሮቹ አሉ የልብ ቅርጹ መጠኑ አለ 30,000 ምናምን ከሚለው ጋር ነው የሚመጣው በጣም በቃ ምክንያቱም እኔ I was trying ደግሞ እዛኔ ጀምረ ነበር ማለት እኔ እኮ ቲክቶክ ጀምሮ ብዙ በጣም እንትን ሳይል ዝም ብዬ ጀመርኩት ግን አይወጡም ምክንያት አሁን ያልወጡበት ሪዝን ይገባኛል አሁን በተለያየ ምክንያት ነው ግን እሱ ሂት ሲያረግ ከቀድሙ ጋር ያያዛል ምክንያቱም he is very young እኔ am 27 ነኝ አሁን እሱ maybe 23 24 ቢሆን ነው ሶ ታላቁ ነኝ ግን you know the same era ላይ እንዳለን ነው የሚሰማኝ the same age group ማለት ነው ሶ እሱ ሰክሲድ ያረጋ ነው ገባ እና እሱ ሊለው የሚችለው ነገር እኔም ሊለው እንደምችለው ይሰማኛል ግን he got the chance ማለት ነው በቃ ወጥቷል ገባ አይደለ ስለዚህ ምን ሆነ ጭንቅላቴ ውስጥ የሆነ በቃ ያበሰ ስክሮል ነው immediately ስክሮል አንዳንዴ ብሎክ ለማድረግ መቃጣለሁ ይሄ በጣም የሚገርም እኮ ነው ግን ሌላ ሰው ላይ እንደዛ ፊል አድርጌ አላውቅም ስፔሲፊክ የሱን ስለማስተዋወስ ማለት ነው ምናልባትም ሪሊጅንም ቢታይ the same religious group ነበር he is protestant አይደል ምንድነው ብዬ በቃ ከዛን የሆኑ ሰዎችን መጡ ደግሞ እንደኔ እሱን ባይዜ መተውበት ነበር አይደለ ከቴክ ቫሌይ ሳይገልጽ እንትኑን ምንጩን ሳይገልጽ ይሄ ብልግና ነው ይላል ሰው ነው ብቻ አይደለም ገባ አይደለ ይሄ ምን አሳየኝ
with the same age group ሲሆን ቅድም ያልኩ ጋር ያመጣል ገባ ተመሳሳይ ጅማሮ ላይ እንዳለ ግን አንዱ አፈትልኮ ይወጣ አይነት ስሜት ይፈጥርባል ገባ አይደለ የሆነውን ትልቅ ሰው አሁን ተመስገን በየነ ቢሆን ያንን ዜና የሚሰራው I don't mind ገባ አይደለ already ሱ ቀድሞ እንትን ያለ ነው ከሱ ጋር ኮምፒት ላደርግም አልችልም so I feel like ኮምፒት ማድረግ ከሱ ጋር ግን ጥሎኝ ይሮጣ መሰለኝ ገባ ከዛን ግን ሳስብ ምንድነው ቀደም ያነሳው ማለት አውተንቲክ መሆን ያንተ የትም ቦታ አልተደገመም በዚህ የምላስም ማሻራ የጆሮም ቅርጽ by the way አሉ ስፔሻል አንተ ብቻ ነው ያለው ገባ አይደል ያቺን the moment ስታገኛት ኮምፒት ማድረግ ከሌላ ሰው ጋር ታቆምና you're ሻይን ማለት ለምን in million number of likes የሚያገኙ ያገር ሰዎች አይኖሩ ስቲል አንተ ሊደግሙ አይችሉም ገባ አይደል ክፍተቶችን ያያረምክ እንደገና የምታቀርበው ነገር ኳሊቲውን ያሳደግ ምናምን ከመጣ ራስን ኮንክ ገባሱም ራሱን ይቻለ ሌላ ኦቴንቲሲቲ ነው የሚያስፈልገው ካምፒቲሽንን ለማምለጥ አዎ በራስህን ምክንያቱም አንድ ያብስራ ነው ያለው እንደ ያብስራ የሚያወራ አንድ ነው ያንተን አይነት ኮንቴንት ልድገመው ራሱ ቢል ካንሰፕቱ ሊደግመው ይችላል እንጂ እንዳንተ ሊደግመው አይችልም ስለዚህ ራስህን መሆን ነው አይደለ እሱ ነው ዲስከቨሪ ያደረገ ያ በቃ ከዛ በኋላ ዋናው ደግሞ ምንድነው መጥፎ ነገር አስብ ችግር የለውም ግን ሲያስብ ያዘው አሁን አለማሰብ አትችልም ምክንያቱም ያደክበት ምናምን ብዙ ሚገፋ ነገር ይኖራል ግን ሲያስብ ያዘውና ጠይቀው ለምን እንደዚህ ተሰማ እኔ 2-3 ቀን መቆይባቸው ጥያቄዎች ይመጣሉ አንዳንዴ ጭንቅላቴ ላይ ያብ ለምንድነው እንደዚህ የምታረገው ደጋግሜ ነገር ያለው የምታረገው ነው የምታስበው ማረገውም አክሽንም ኢቭን ሪግሬት ነው የሚሆነው አው ግን there must be some ከደጋገምከው ከደጋገምከው የሆነ ፓተርን ካለው እያረክበት ያለው የሆነ ሴንስ እየሰጣለ አንኮንሺየስሊ ሶ ያንን ለምን እኔ አልፈታም እና most of them ደግሞ ትራክ አረጋቸዋለሁ ስለዚህ ስታወራ ነበር ስለ ንዴት በጣም ተናዳጅ ሰው እንደነበርክ ብዙ ጊዜ ነግረናል ያ እንዴት ከአንገር ወጣ እኔ ለመናገር ቶታሊ መውጣት አይቻልም ማኔጅ ግን ታረጋዋለህ ማኔጅ ሲቹዌሽኑ ነው እዛው ስሚከት አንገር ማኔጅመንት ማለት ነው አይደል አንገር ማኔጅመንት ለምሳሌ አሁን እኛ ጋር እንዴት መሰለ ለምሳሌ አንደኛው ሰዎች በቀላሉ የሚጠቀሙት እናቆም ሜቢ ነፋሱ ችግር የለው ማለት ብዙ ኢትዮጵያ ውስጥ ይጠቀሙታል ብዬ ማስበው አቮይድ ማድረግ ነው እንትኖቹን ታውቃቸዋለህ ወደዛ ይወሰዱ ልክ ሲወስዱ ጋና ታውቃቸዋለህ ኢንጌጅመንት አሁን ለምሳሌ ቀደምም አንተም ይያልከኝ ነበር the best thing ራስን አዌር መሆን ነው ራስን ማወቅ ነው ድክመት አይደለም ላይክ የሆነ ነገር አውቀህ ሃንድል አላረገውም በለ ፎር ኤ ዋይል ወጣ ማለት ለምሳሌ እንደዚህ ስለግን እኔ ሪሌሽንሺፕ ውስጥ ረጅም ጊዜ ቆይቻለሁ በአንገር ኢሹ ምክንያት በጣም የተጋጨንበት ጊዜ ትዝ አይለኝም ታውንጂ ባንገር በቁጣይ ምክንያት አልፎ ምናምን ኖ የለም ምንድነው ማረገው አቮይድ አረጋውና ሲበርድልኝ አመጣዋለሁ ወይ ባለፈው ጉዳይ ምናምን ብዬ ማለት ነው ገባ ይሄን ራሴን አውቀዋለሁ ይሄ አንድ ማኔጅመንት ነው አቮይድ ማረግ ገባ ኮንትሮል ማላረጋቸው አሉ ሌሎቹ ግን አሉ ለምሳሌ ዲፕ ብሪዝ ይባላል በጣም ተናደድክ አይደለ ዲፕ ብሪዝ ማረግ እዛ ጋር ማለት ኢንቴንሽናሊ አሁን እንደውም በኋላ ካነሳ ነው አላውቅም ግን ስቶይኮች ሚሉት አለ ዊል ኦፍ ዲዛየር የሚባለው ሶ እኛ ባንፈልግም አክት ማድረግ እንችላለን ግዴታ የሆነ ነገር አክት ለማድረግ መፈለግ የለብም እኛ እንደዛ አይነት ፍጡር ነን ሶ ማዘዝ ትችላለህ ለበጣም የሆነ ሰው ካናደደ ሁለቴ ዲፕ ብሪዝ መውሰድ ሶ ሪላክስ ያረክ ይመስላል your mind confused ይሆናል distract ይሆናል ማለት ነው ገባ አይደል ስለዚህ ካወርነሱ ይጀምራል በቃ ፓተርኖቹ ደግሞ ያስታውቀዋል የሞቀ ኤክስፕሎር ሊያረግ ይሄደ ጌጁን ታየውና መለስ ታረጋዋል በተለያየ ቴክኒክ ስፔሻሊ ግን ንዴትን ካወቀው ብዙ ሰው ንዴቱን ያውቀው ራሱን የሚያገኘው ገንፍሎ ነው አይደለ ብዙ ጊዜ እንደውም እዚህ ፖድካስት ላይ እንደው በተጋበዘው ደስ የሚለኝ እዚህ ሲመጣ ጉዞ ሚል I will share you the link ማለት ነውና በጣም ጎበዝ ልጅ ነው ይመስለኛል ለንደን ነው ያለው እኔ በረምብ አይለታለሁ ቪዲዮዎች ቀስ ብሎ ነው የሚሰራው እኔ መስማት ወዳለው ብያለሁ አይደለ ሰማለሁ እንደዚህ አይነት ነገሮችን ስለ አንገር ያወራው በጣም ወንደርፉል ነገር አለ አንገር ሲቹዌሽኑ አይደለም ያናደደ most of the time
ከሲቹዌሽኑ ጀርባ ያለው ሚኒንግ ነው የሚያናድህ እዚህ ውስጥ የተቀበረ ማለት ነው ገባ አይደል እኔ ዩኒቨርሲቲ ያለው አይደል መንበር የመጨረሻ ጸቤ ምናልባት እሱ ሊሆን ይችላል መሰለኝ ዩኒቨርሲቲ ያለው ጎንደር ዩኒቨርሲቲ እንዴት መሰለ ብዙ ሰው ያውቃል እኛ በመንማር ጊዜ 3 ተከታታይ አመት ዩኒቨርሲቲ ኦፍ ፒስ አዋርድ በልቷል ተማሪው አያምጽም በጣም ፒስ ነው በቃ ፒስፉል ነው ያ የሆነበት ምክንያት ግን ተማሪው ስለማያምጽ አይደለም ጎንደር ዩኒቨርሲቲ ይቀጣል አይገልጾ ፈርቶ ነው አብዛኛው ሰው ፒስፉል ሆነ አይደለም አድሚኖችም የምትሰሙ ከሆነ አይ ኦሬዲ ቴክ ማይ ዲግሪን ስለተቀበልኩ አይ ዶንት ኬር ፕሊዝ ፈርተናችሁ ነው እና አይ ሪሜምበር ያውን በፍሉር ሁለት ሽንት ቤት ነው የሚኖረው ኮርነርና ኮርነር ከዛ ምናልባትም 80 90 ተማሪ ሊኖር ይችላል በፍሉሩ ላይ እኩል ሰዓት ነው ክላስ የሚሄደው ራይት ሽንት ቤቱ ይጨናነቃል ከዛን አንዱ ሻወር ቤት የለም ውሃ ዩዥዋሊ አይኖርም ሻወር ቤት ሲሸና ፕሮክተሩ ይዞት 1 አመት ተቀጥቷል በቃ ዝም ብሎ ይቀጣል ገባ እና አንድ ቀን እንደዚህ ክላስ ከላይብረሪ ወደ ዶርም እየገባው የሆነ ዳውንስቴር ግራውንድ ላይ ተቆፍሮ የተሰራ ህንጻ ነው እንትናችን እና እንደዚህ ስወርድ one of my friend እዛ ጋር ዋይፋይ እየተጠቀመ ነው ደሞ እኔ ባለፈውም ቃል ፖድካስት ላይ አይቻለሁ እኔ አሁን ፈርስት ኮንቨርሴሽን መጀመር ችግር አለብኝ አሁን ጂም ትሰራለህና ኬፍ አለለ ተረዳኝ በቃ የሆነ ግን እቺ እንዳምፕል ልውሰዳት ካልከኛ አንድ ቀን ውሰጃት ምናምን ካል ከዛ በኋላ ግን ኬፍ ላለው የሆነ ኮኔክሽን ፈጠረ እንጂ ፈርስት ኮንቨርሴሽን አልጀምርም እና ዩኒቨርሲቲ ላይም እንደዛ ነበር በጣም ከወንዶቹ ጋር ራሱ ብዙ ነበሩ ሰላም አለ ያላስለመድኳቸው when they need me ግን እገኛለሁ ገባ እንደዛ አይነት ሰው ነኝ ሴቶች ደግሞ ብዙ ከዛን እንደዚህ እየወረድኩኝ ልጁ ቁጭ ብሎ ስሙን መጥራት አልፈልግም እንዴት ነው ምናምን ስለው እንዴት ነው አለና ሚድል ጣቱን ፖይንት አረገ ማለት ነው የስድቡን ዋት አልኩኝ ማለት እንዲህ የዞርኩኝ እሱ እዛ ቀርቷል አውጥቶ ከዛ አከሌ እኔ እንደዛ አይነት ቀልድ አይመቸኝም ፕሊዝ ስነስርዓት ይኑር እያልኩ ነው ማወራው ሄድኩኝ አሁን በቃ እንደተለኮሰች ገብቶኛል እንዴት ይዞር ምናል ከመናም ካልኩ ሰላማ ቃቦ ይዳረው ከዛን ኮሪደር እኛ ጥግ ላይ ነው ፍሎሮ ላይ ሄድኩና ዶርም ከመግባቴ በፊት የነው ቲኔጅ ነው ምናምን ፊትህን በመስተዋት ሾፍ ልታረግ ሻኖ ቤት ትገባ ሽንት ቤት ትገባል አይደል ፊትህን አይተ ስወጣ እሱ ተነስቶ እየገባ ነው ደሴም ፍሎር ላይ ደሴም ኮርነር እንዲተያየን እኔ እዚህ ጫፍ ነኝ ልገባ ነው እሱ እዛ ጫፍ ነው 2 ወይ 3 ሩም አልፎ እዛ ጋር ነው ተያየን አሁንም እንደዛ ብሎኝ ገባ ማለት ነው በቃ ጭንቅላቴ ገባ አይደል ገብቼ ዶርም ልጆች ነበሩ እኔ የምላችሁ በጣም ተገርሜ ነው ገባ ተገርሜ እኔ ምለ አልኩት አንድ ውዱ የሚባል የዶርም ልጅ ነበር ውዱ አካሊን አቃልጇለሁ እንዴ እኔ አቃልጃለሁ ሳላውቅ ከሱ ጋር ለምን ምናምን አይ እንደዚህ ያለኝ እንደዚህ አሁን ስገባ እንደዚህ ያለኝ ምናምን እሱ ባክ ያሟል ባለፈውም ከወርቅ ነጋ ተጣልቶ እንደዚህ ሲመጣ ፊት ለፊቱ ተፍቶበት ምናምን ስቶሪ ነገርኩኝ አራኔ ያላዳምጠውም የፈለገ ጤነኛ ይሁን አንገሯ በቃ ተለክሳለች ተረዳኝ ከዛ ማታ ላይ እንደዚህ ቤድ ሳይር ነው ምናምን ይባላል እንደዚህ አሁን ሜካፕ ክላስ ጠርቶን የሆነ እንትን ነው ጋይና የማጸና ጽንስ ሬዚደንት ነው ሊያስተምረን ጠርቶናል ዶክተር ዮናስ ምናምን ይባላል መሰለኝ ሁሉ ጎበዝ ስለሆነ የሀገር የሁሉም ግሩፕ ልጅ ነው የሚሄደው ሊማር ልክ ሁሉችንም ነው የሚጠራ እሱ አዳር ሲሆን ያው ይሸመድድብናል ነው አሁን አንደርስታንድ ሳደርግ ደሞር ባወራ ቁጥር ከዛን ቀደም ብዬ ደርሻለሁ ከዛን ሆስፒታል ስትገባ ኮሪደር አለው ራይት ከዛን የማጸና ጽንስ ነው እዚህ ጋር የሚያመጡ አሉ ኮምፓርትመንት ሆኖ እንደዚህ መሃል ላይ ፍሎር አለ እኔ አንደኛውን ኮምፓርትመንት በብሎኬት ነው የተሰራው ቆም ያለው ጂንክሲ ከትቼ ማለት ነው ከዛን ይሄ ያልኩ ልጅ ይመጣል ማለት ነው ሆስፒታል ውስጥ ነው ጋውን ለብሰናል ይመጣል አይ አብስራ ፊት እንዳሰጠው ይሄ ልጅ በቃ ያልተፈለገ ልጅ ነው ብዬ ኮስተር ምናምን አልኩኝ ከዛን እንደዚህ ቅያስ አለው ደግሞ ሌበር ዋርድ እንደዚህ በቃ አላቸው ቅያስ ሄደ ለውላ ኮምፓርትመንት ውስጥ ገባለና እንደዚህ መጣ ከኋላ ሴቶች አሉ ከሱ ኋላ ሴቶች አሉ እንደዚህ መጣና ሰድቦኛ አለፋውንም do you believe that በቃ እኔ አሁን ሎክ አረጋ በቃ አይምሮዬ በቃ ሄድኩ
አከሌ በጣም እረጋጋለሁ ደግሞ ስናደድ አከሌ እኔ እንደዚህ አይነት ቀልድ አይመቸኝም ከሌላ ሰው ጋር እየቀለድክ ከሆነ ችግር የለውም ከዚህ በኋላ ግን እንዳትለኝ ስል ብልህስ ምናምን አለ ከዛን በቃ አሁን ምንድነው የሚያደርገው እንዲያጠቃኝ ነው አሁን የምፈልገው ገባህ እንዲያጠቃኝ ነው አሁን ይሄ ፓተርኑን ነው መነግርህ ከዛን ሶ እሱን ሊገፋው የሚችል ነገር ነው መፈልገው እኔ በኋላም ሪግሬቱን ምናምን ስለማልፈልግ እስቲ እናት ወልዳለች አሁን አውጣ አልኩት እዛው የነርሲንግ መቀየሪያ ኮሪደርና ቀያስ ዴናት ድጋሚ አወጣው እኔ ጄኪሲ ውስጥ ነው ስጠጋው አነቀኝ ኮሪደሩ ላይ ያኔ ሬዚደንት አለማኖሩ ነው እንጂ እኔ ዲግሪም አይኖረኝም ነበር ከዛን አንቆኝ አስተጋኝ ከዛን አከለ ያልኩት እንውጣ በቃ እንደ እረጋጋለሁ ብያል በጣም በቃ ይዛኔ በቃ ሎክ አርጓል እንውጣ ምናምን እንውጣ አለ ደን ተማሪ ዶክተሩ መጥቶ እየገባ ነው እኔና እሱ ተያይዘን እየወጣን ነው ግን ከዛ በኋላ ዶርም አካባቢ ሄዶ የሚፈጠረው ተፈጠረ ማለት ሎክ ያረጋል በቃ ልጫር ነው ጥሩ ጂፒኤ ነበረኝ ገባ አይደለ ዶርም ሲሸና የነበረ ልጅ ተባሯል ስትደባደብ ከነጋውን ደግሞ ካን ዩ ኢማጂን ላይሰንስን ምናምን ድራሹን ሊያጠፋው ይችላል ያውም ፔሸንት ጎን ላይ ተረዳኝ ስለዚህ ንዴት እንደዛ ነው የሚያረጋግ እኔ ጋር ግን የነበረው እንደኔ ያ ሰውዬ ዲስሪስፔክት አድርጎኛለሁ እዚች ጋር ኢናዲኩዌሲ ፊሊንግ አለች በቃ አይደለም ሚል ልሸፍናት የምጥረው ኢግኖር በማድረግ ሰዎችን ባለማውራት ወጥሬ በማንበብ ገባ አይደለ ኔግሌክት በማድረግ እዚህ ጋር የሆነ ሰው ድፍት ቢል አልዞርም እኔ በቃ ኢንጌጅ ማድረግ አልፈልግም because I have inadequacy so እሱን ነው መጥቶ ያደማብኝ ተረዳኛ ዲስሪስፔክት ያለ ምንም ጥፋት ማለት ነው ሶ ያ ልጅ ከኔ ጋር አይደለም እየተጣላ ያለው እዛ ውስጥ ተቀብሮ ካለው በጣም ሊቋቋመኝላ አይችልም ሌላም ሰው ቢሆን እንደዛ ነው ባይዚ ካንተ ባሰም አለ የሚጣላ ዋው ስለዚህ ውስጥ ያለው ውስጥ ሰውየው አጠራቅሞ ከያዘው አንገር ጋር ነው የምትጣሉት እንጂ ሲቹዌሽኑ አይደለም ይላል ማለት ነው ልጁን ከልጁ ጋር ተነስቶ ነው right ስለዚህ እኔ አውቃቸዋለሁ እነዛን ፓተርኖች ማለት ነው ስለዚህ ምን አደርጋለሁ በቻልኩት አቅም አቮይድ አደርጋለሁ እዛ ደርሶ እንውጣ ከተባባልኩ በኋላ አይደለም አቮይድ ማድረገው ከስሩ እዛች ሰዓት ግን ማለት ነው ምክንያቱም ራሽናል ማይንድ ሸት ያደርጋልና እንደዛ ነው አንድ ቲክቶክ ላይ ምን ቪዲዮ አየሁ መሰለ ስለ ማኩረፍ ነው ማኩረፍና ሳይኮሎጂን ያወራ ማኩረፍ ያለ መብሰል ምልክት ነው አለ ለምንድን ነው ሰው ልጅ የሚያከርፈው በሳይኮሎጂ ማኩረፍ ፓሲቭ አግሬሽን ምንለው ነው ተቆጥቷል ግን ፓሲቭሊ ነው ፓሲቭሊ ካለን ያው ተቃራኒ አክቲቭሊ መቆጣቱን ሊያሳይ አልፈለገም ያ ሰውዬ ገባ በተለያየ ምክንያት ወይ ኮሙኒኬሽኑ ጥሩ አይደለም ወይ ሰልፍ ስቲሙ ጥሩ አይደለም ወይ I'm going to lose this person ከተናገርኩ ሊል ይችላል ሰው ለቀምሳል በላ በተለምነኝ አረብላት ትጎዳለ this is passive aggression ወይ አያወራህም ስቶን ዎሊንግ የሚባለው ግግር እንደዚህ አይነት ሰዎች አሉ ይሄ I can definitely say maturity ግን ያው እንደዛ አይነት ሙሉ ለሙሉ ሌብል ማድረግ አይቻልም በርግጥ ግን ጥሩ አይደለም it's a sign of immaturity ነው በቃ ፊድ ያረጋል እኮ የታባቱ ለምሳሌ ጩጬ ያለ አልባላም ብለ ማዘር ስትለምነ እኔ እንደውም አንዴ ምን አረኩኝ ማዘርና አይቻት በጣም ኔግሌክት አረገች ያው ለምን አልጠፋም አልኩና አልጠፋ ብዬ ሻንጣ ሄጄ አስፋልቷን ይዤ ምክንያቱም አይነው እኮ እንደምመለስ ሐሳቤን ቀይሬ ስመለስ ሰፈሩ እንዳይጠፋኝ ብዬ እንዲ በይርኩበት ዞሬ ለመምጣት ነው ገባ ካዛን መጣውና አስተውሳለሁ የክፍለ ሀገር ማድቤት ከስር ነው አሳጋቱራውና የሚቀመጠው ከስር ገብቼ ተኛው ገባ እና እሷ አራሳሌ ምናምን ልጄ እንጅበለው ብላ ስትቀወጠው this is called passive aggression ለተናገረው አልቻልክም ስለዚህ እሱ ጋር ፔን ነገር በመፍጠር አንተ ኢጎን ፊት ታረጋለህ ተነጋግረ እንትን ማለት ነው መነጋገር ይበልጣል መነጋገር form of maturity ነው ገባ ተነጋግረ መፍታት የምትችለው ከሆነ ኢጎ ይይዛል ግን እንዳትናገር ኦኬ በጣም ይወደድኩት አንድ በቃ እንዴት እንደሳኩ ብታይ የሆነ ቪዲዮን አይቼ ኦ ማይ ጋድ ስለሱስ ነው እሺ ሴንት አግስቲን እስቲ አሁን እዚህ ፖድካስት ላይ ራሱ ሳትቀይረው ያ ብዙ እንደዛ አለ ብዬ ስለማመን አሁን ምን መሰለህ ቅዱስ አውግስቲን እኔ ምን ላይ እንዳነበብኩት ታውቃለህ ጥበብ ከጲላጦስ ላይ ነው ያነበብኩት ጥበብ
ኃይለ ጊዮርጊስ ማሞ እዛ ላይ ነው ኮንፌሽን የሚል መጽሐፍ አለው አይደል? አዎ አለው። እሱ እኔ ኮንፌሽንን አላነበብኩትም to be honest ግን ኮንፌሽን ሚለው መጽሐፉ ላይ ብሎ ኮት አርጎት ከአያይዞ ከሰራው ቅጹ ላይ የመጀመሪያ ቅጹ ላይና በጣም ነው ይሳኩት። you have no idea እኛ እኮ ፈጣሪንም እኮ ምንዋሽ ሰዎች እኮ ነን አይደለም እንዴ? በጣም እሱ ምን የሚል ግን ይመስላል በደንብ ይገልጸዋል። አሁን ስለ ሱስ ከሱ ጋር አቀላቅለ ማውራት አንድ ላይ አድርገ በደንብ ይገልጸዋል። ሱሰኛ እንዴት ድናያል ውስጥ እንደሆነ። አዎ ልክ ነህ። እስቲ ንገራችሁ። እሱ ምን ይባላል መሰላችሁ? ኮግኒቲቭ ዲሶናንስ ይባላል። ሁለት የተለያዩ ጥቅም ያላቸው ተቃራኒ ጥቅም ያላቸውን ጉዳዮች ለማስታረቅ ስትሞክር ነው። ማቆም ፈልጋል እና እየተደሰትክበት ነው at the same time ገባ አይደለ? እና ሴንት ኦግስቲን ምንድነው ያለው? በጣም በከፍተኛ ሁኔታ የሴሰኝነት ችግር ነበረበት ወጣት እያለ። ቅዱስ ኦግስቲን ማለት ነው ሴንት። ከዛን ይሄድና እየጸለየ ፈጣሪ ፊት ምን አለ? ፈጣሪ የዝሙት ህይወቴን አንሳልኝ ግን አሁን አይደለም ማለት ነው። ግን አሁን አይደለም ፓርቲኩ ግን አሁን አረ እንዴት ዳየው ብዙ እንትን አላ ብዙ ሂት አላረገም ባይዚ እኔ በጣም ነው እንዴ ያ ሂት ስላረገ እኮ አይደለም። እንደዚህ አሁን እሱ በጣም ሆነስቶ ነው እኮ ነው ታውቃለህ አይደል? ለዛም ነው ደግሞ በጣም በዚህ ደረጃ በጣም ተጽኖ ፈጣሪ የሆነውን በያሰ honesty is the best policy የሚለውም በዛው አይደለ? በጣም honest ሆኖ እኮ ያ ብዙ ዋጋ ያስከፍላል በርግጥ honest መሆን አይደል? ግን ጥሩ ነገር ነው። ዲስሆነስት የሆኑ ሰዎችን እና በጣም ማቹሪቲ ሌቭላቸው ከፍ ያላሉ ሰዎችን ልታጣ ትችላለህ። ሚስተር በበዛ ቁጥር ስቃይም ይበዛል ከሚሉት ነኝ እኔ። the more secret you have the more you suffer ገባ? ምክንያቱም ያን secret ለመጠበቅ ይውዱ ብዙ ነገሮች ማለት ነው። ላይፍን ሐሰል ባስል ነው የምታደርገው። እንትን ነው ሁሌ ጧት ስትነሳ ሚስጥሮችን ማወቅ አለብህ። አለበለዚያ ይወጣላ burden ነው አይደለ? በጣም ነው የደርኩት። ስለ ጋሲፕ ማውራታል። እስቲ ስለ ሀሜት ስለ ጋሲፕ እኔ በርግጥ አማለው። ለምንድን ነው ሰው የሚወደው ማማት? አይ ማማት መጀመሪያ ኔጌቲቭ ናት አይደለ? እኔ ሁሉንም ነገር ኢጎን ፊድ ከማድረግ አንፃር ነው ማየው። በቃ አናውቀውም እኛ ለፓወር ያለንን ጥማት ያው ልነግር አልችልም። እስቲ ቆም ብለ every human behaviorን ከፓወር አንግል ይወስድ። የሰው ልጅ ሰርቫይቭ ለማድረግ ሶሻል አክሰፕታንስ እና ፓወር ይፈልጋል። ሁለቱ ነገር በቃ በጣም ወሳኝ ነው። ጎሲፕ ስታረግ የሆነን ሰው ያሳነስክ እኮ ነው። ቀኑን ሙሉ እየዞረ የሚውል የመስሪያ ቤታችን የሆነ ሰው መጥቶ ሜን ዳይሬክተሩን ቢያማል እንደማለት ነው። ስንት አስል አልፎ ገባ አይደለ? ስንት ባለሙያ በስሩ አርጎ እንትን የሚልን ሰው ቁጭ ብሎ ሲያማል ምንድነው ኢጎን ፊድ ያያረጋ ያለው? በዛ ደረጃ ሳቅ ሊሆን ይችላል ወይ በእንደዚህ አይነት መራራቅ ገባ አይደለ? እና ሁሌም ጎሲፕ አይተ ከሆነ ሌላም ደግሞ እንትን አለው ላይክ ምን አይነት እንትን አለው? አንተ እየሰራ ይመስላል ሰውን ስታማ ባይዚ አንተ እየሰራ ይመስላል ይፎግራል። it's dopamine አይደለ? መቶ ተች ሲያደርግ ምናምን አንተ እየተሻሻልክ ይመስላል which is not ረበስማም። ጎሲፕ ጀመረሽ ደግሞ መላት ልጅ ነበረች እንደዚህ ጀመረሽ ቀስ ያለች ከኔ ጋር ተወቹ እከሌ ጀመረሽ አዎ honest እሷም ያለንም ቀረቤታ የኔ በዚህ ዙሪያ የሰራልኝ ነገር ትላለች ገባ አይደለ? ካማሁ ደግሞ ለምሳሌ ካማሁና ትንሽ ቆይቼ ካገኘው ነግራለሁ ቀደም እንደዚህ አመቼ እቺ ነገር በተዋት ምናምን ልል ይችላል። ምን ሆና ነው ቀይቆት ለብሳ የመጣችሁ ብለን ስናማሽ በሰላም ነው ቀይቆት ምናምን አቬንት አረጋለሁ ገባ አይደለ? ምክንያቱም ምንም ነገር ፊድ እንዲያረጋኝ አልፈልግም። እና ጎሲፕ ሁሌም የተሻለውን ሰው ወደታች የመጎተት የሆነ ፋንታሲ ነው። አትጎትቶም ትደርስበት አይተም አትደርስበት። ከቻልክ አንተ መስራት ነው። ካልሆነ ሄደ መንገር ነው ለሰውየው ሐቅ ይያለው ምትል ከሆነ። ካልሆነ ግን ራሳችሁ በጣም ፊድ ያረጋችኋል። ላይክ ያላችሁበት ሲቹዌሽን እንዳትገመግሙ ዲስትራክት ነው የሚያደርገውና gossip which is not important በጣም ፓወርፉል የሆናችሁ የሚያስመስላችሁ ግን እውነታው ከዛ ይራቀ ማለት ነው። ብዙ ስለ እንትን ታወራለህ ስለ ዳርክ ሳይኮሎጂ ምንድነው? ዳርክ ሳይኮሎጂ ያው እንደዚህ ነው። it's like manipulation and deceiving ነው ዲፕ ዳውን
ሳንገባ ከላይ ማለት ነው በሴንቴንስ ደረጃ ባነር ማታለልና መሸወድ ልንለው እንችላለን ግን ደግሞ ስኩልስ ኦፍ ሳይኮሎጂ አይደለም ዳርክ ሳይኮሎጂ የሚባል የሆነ ኮርስም አታገኝም ግን አሁን አንተ የሆነ ጥናት ታይና የተጠናው ለሌላው ነው the opposite way በመስራት for your benefit እንደምትወስደው ዳርክ ሳይኮሎጂም እንደዛ ነው እና ሳይኮሎጂ ሂዩማን ቢሄቪየርን በጣም አጠኑት አሁን ይሄ አንተ ብዙ ጊዜ ደጋግመት ሰራዋለ ሶሻል ሚዲያ ላይ ያለው እነሱ they tricked us እኮ አይደለ እየተጠቀሙ ያሉት እሱን ነው እኮ ሳይኮሎጂውን for a dark purpose እየተጠቀሙት ነው ሌላ ነገር የለም Machiavellian ሊሆን ይችላል The Art of War Power ደግሞ የሮበርት ግሪን መጽሐፍ አሁን ብዙ ሳይኮሎጂስቶች አሉት እንዴት ነው ሰውን manipulate ማድረግ persuasive መሆን የምትፈልገውን ነገር ለማድረግ የምትጠቀምባቸው ብዙ ሰው ኢንትረስትድ ነው ሳይ አንተ ፔጅ ላይ ማኪያቬሊያኒዝም አንደኛው የሚጠቀሙት ፍላቶሪ ምናምን ከመሆን እንትን ማኪያቬሊያኒዝም ትንሽ ደስ የሚሉኝ ሚስፐርሲቭ እንዳልደረግ ትንሽ ደስ የሚሉኝ ከናርሲሲዝም እና ከሳይኮፓት የሚለያቸው እነዚህ ኖርማሊ መስሏል ሎንግ ተርም ፕላን ያላቸው ገባ ለአንተን በጩጭው አይደለም የሚያስከፍሉ እና በቶሎ አይደለም የሚያስከፍሉ ለምሳሌ የዛሬ 3 ወር ላላቸው ፕላን ከ3 ወር ጀምሮ ውለታ ሊሉሉ ይችላሉ ጥቃቅን ውለታ they obsessively think about creating an image ነው false image ነው ሰው ጋር ክሬት ለማድረግ ሃውስ ኦፍ ፓወር ናይተዋል በቃ እሱ እንዴት ዲሲቭ እንደሚያደርጋቸው ይታል ኤፒሶድ 4 ላይ ምናምን ለፈለገው አላማ ትክክል እዚህ ጋር ማለት ነው ያ ነው በቃ ቲፒካሊ ፍራንሲስ እዛ ላይ ማኪያቬሊያን ነው ገባ ኢሜጅ ነው በጣም ትኩረት የሚያደርጉት በጣም ዲቴይልድ የሆነ ፕላን አላቸው ኦርጋናይዝድ ናቸው ኢቭን አንዷን ቡሌት ሚት ሲያደርጉ ሄዶ ፊክስ ያደርጓታል ምክንያቱም ያቺን ፓተርን እንትን እንዲል አያደርጉም ሰው አዋጩ ይሄን ነገር ደጋገምኩ ባለፈው ሰውን ወደዛ ፑሽ ማድረግን አዋጩ ሰውን ማኒፑሌት ማድረጊያ መንገድ ስለሆነ እንትንም ነው ደግሞ አሁን እኛ እንደው ኔጌቲቭ እንትኑ ለጠጥ ነው እንጂ በዛ ደረጃ ከተዘጋጀ ገባ ለምሳሌ 6 ወር ላንተ ፕላን ካወጣው ለማታለል በጣም እየለፈው ነው ማለት እኮ ነው በሌላ ቋንቋ አይደለ ጎሉ ነው አገን ኤንድ ጎሉ ምንድነው ጎሉ ማኪያቬሊ he's a leader አይደለ ከሱ ነው የመጣው ማኪያቬሊ ያ የሆነ ንጉስ ነገር እሱ for a long term ረጅም አመት ለመግዛት የሚጠቀምባቸው ቴክኒኮች ናቸው ገባ እንዴት ሰውን ህብረተሰቡን ዲሲቭ እንደሚያደርግ ሊጥሉት ያሉትን ሰዎች እንዴት ማኒፑሌት እንደሚያደርጋቸው ምናምን ነው የሚያወራው ማኪያቬሊ የሚለው መጽሐፍ ላይም አለ ያው ለጥሩ ነው ለመጥፎ ሁሉ የምትጠቀምበት ማሪስ ቱሉ ገባ ተሰጥቷል ስጋ ልቆርጥበት ይችላል ሰው ልትወጋበት ይችላል ቢላውን አይደለ it depends it's up to you አሁን ሳይኮሎጂ ላይ አሁን ብዙ አውርተናል ስለ ሳይኮሎጂ እንደዚህ ስለተወራም ነው ሌሎቹ ላይ ስለ ጋዝ ላይቲንግ ምናምን ብዙ ያላወራም ገብቷል ያው ገብቶ ማየት ይችላል መድገም ይሆናል በሚል ነው ግን አንተ የምታነሳቸው በጣም መወዳቸው ኮንሰፕቶች አሉ አሁን ለምሳሌ ኢንቱዊሽንን ስታስረዳ በሳይኮሎጂ ኢንቱዊሽን ወይ ስድስተኛው ስሜት ማለት በሳይኮሎጂ የሚለው ያሳለፍከው ነገር ሬኮርድ አድርጓል ማይንድ ነው አይደል ሳታውቀው የሆነ ፓተርን እና ዲቴይል ፓተርን አሁን ለምሳሌ ቪዲዮም ላይ ለመግለጽ እንደሞከርኩት የሆነ ሰው መጥቶ እዚህ ሸውዶ ሄደ ወይ ቃንስቶ ሄደ ከዛን አንተ የምታስታውሰው ሜቢ መልኩን ብቻ ነው አይደለ ግን ኤቭሪ ዲቴይል ምክንያቱም ለመሰለ ሰብኮንሺየስ ማይንድ አሁን ይሄ አንኮንሺየስ ማይንድ የሚባለው በጣም ብዙ ኢንፎርሜሽኖችን ስቶር የሚሆኑበት ምናምን ከኢሞሽን ጋር በጣም የተቆራኘ ነው በጣም የፈራበትን ጊዜ አትረሳው ፌድ ያደርግም ማቶሎ because by emotion ነው ለዛ from the sensation even ቶሎ ማይረሳው የቱ ነው ሽታ ነው right ሽታ ነው በጣም strong ነው ይባላል so ለምሳሌ የሆነ ሰው ቃንስቶ ሄደ ልክ ቼክ ስታረግ እቃው የለም the moment የሚሰማ ስሜት ጠንካራ የሆነ ስሜት ነው አደንጋጤም በለው ምንም strong ነው ስለዚህ እነዛ ነገሮች ሲንክ ያደርጋሉ ላይክ መረጃው ቶሎ አይረሳም ነው ለዛ ነው አሁን ወስደውት law of attraction ላይ የሚያመጡታል ወስደውት if you want to attract something emotion ቀላቅልበት because ወደ unconscious ይገባል actually ውሸት ቢሆንም ማለት ነው እኔ አላምነው
ታውንጂ law of attraction I know law of attraction ማለት በlaw of attraction እነሱ ለዛ ስሜት ቀላቅለበት ለዛ ይጠቀሙ attraction ማለት የለም አሁን በጣም ፌድ አድርጓል of course እና ስለዚህ እነዛ ስትሮንግ የሆኑ ስሜቶች ልክ happen ሲያደርጉ እንዳልነውም ቅድም either danger የሚሆንበት አደጋ የሚሆንበት ምናምን your sensory like በጣም effectively ይሰሩና every detail ይመዘግባሉ ነው ያ ሰውዬ መልኩን ልታስተውሰው ትችላለህ ግን ያይኑን መንቀልቀል ገባህ ለምሳሌ ዲሰርቅ ያለ ሰው እኮ ሚስላ ለማድረግ every ነገር ትራክ ያደርጋል አይደል ያቺ ትክክለኛውን ታይም ለማግኘት ያንን ሁላ ነገር ያስቀምጠውና ሌላ እንደ ትራውማ ነው ትራውማ actually ይለያያል እሱ ነው ያ ኢንሲደንት አንስተሰረቅ I'm sure ከባድ ነገር ከተሰረክ እንደ ትራውማ ነው ልትለው ትችላለህ ትራውማ እንኳን አንድም እሱ ነው ትራውማ ስንል ብዙ ጊዜ አንጎላችን ሲመዘግብ የሆነ ነገር ሲመዘግብ በታይም and place ኦርጋናይዝ ያደረገ ነው የሚያስቀምጠው እና ትራውማ happen አደረገ ማለት ያ ነገር ከተከሰተ በኋላ ትራውማ ሆነ ማለት እነዛ ኢንሲደንቶች ታይሙን ምናምን አዘበራርቆ ሲያስቀምጠው ስለዚህ እነዛ በሰዓቱ ተከስቶ የነበሩ ነገሮች ሴንስ ባረከቁት እንደውም ከትራውማ ጋር ተያይዞ አንድ ማራሳው እንትን ምንድነው ስቶሪ ባልና ሚስት ተጋብተው ረጅም ጊዜ እየኖሩ ያው ሃኒሙናቸው አልፎ አንድ አመት ምናምን እየኖሩ ከሆነ ጊዜ በኋላ ሚስትየው ሴክሹዋል ኢንተርኮርስ ፍላጎቱን ታጣለች ማለት ነው በጣም ይዋደዳሉ እሷም እንደምትወደው ነው የምታውቀው ምናምን ይሄ እንደውም ሜቢ ምንሆኛለው ላይ ሊሆን ይችላል ያነበብኩት I don't remember exactly የት እንደሆነ ማለት ነውና ከዛን በቃ ሞከሩ ምንም ፍላጎት የላትም በቃ ልክ አሁን እንደ ሄት ሆነባት በቃ ሴክሹዋል ነገር እንደ መጥላትና ከዛን ምንድነው ቴራፒስት ጋር ሄዳ ምናምን እንትን ስትል ባሏ እዚህ ጋር ሰርጀሪ ተሰርቶ there is ጠባሳ አለበት ወፈር ያለ ነው ጠባሳ አለበትና እሷ ደግሞ ሬፕ ሂስትሪ ነበራትና ሬፕ ያረጋት ሰው ስትታገል እሱ ጠባሳ ነበረው እና ያንን እጇ ሴንስ አድርጎታል ነክቶታል ሰው አሁን እዚህ ጋር ሴክሹዋል ነገር ሲፈጽሙ ያንን ነክቷለች ኢቭን እሷ አታውቀው ገባ አይደለ ስለዚህ ልክ ያን ጠባሳ አእምሮአችን ሲያይ ያን ዲቴል ከዛ ትራውማ ጋር ያያይዛል ግን ሰውየው ሌላ ነው ሴናሪዮ ሌላ ነው ሰዓቱ ሌላ ነው ገባ አይደለ ትራውማ ሲሆን እንዲ አዘበራርቆ ያስቀምጠውና every sensation ሴንስ ባረክ ቁጥር ቦታው ላይ ፍላሽባክ ያደርጋል ነው that is the trauma ይሄኛው ግን እንደዛ አይደለም it's just a memory ነው አታቆም የሆነ ፊሊንግ እዚች ጋር ይፈጥርባል like ይሄ ሰውዬ ምናምን of course ብዙ መላምቶች አሉ አሁን I don't remember እኔ ይሄኛው ኢንስፓየር ስላደረገኝ ስለሰራውትም ነው እንጂ ግን እሱ ማዳመጥ አለብን ነው አይደለ አዎ at least እንትን ነው ኔግሌክት አድርገ ነው ከሚያስከፍለን ዋጋ በላይ what is this ብላ ጠንቀቅ ማለቱ ብዙ ኮስት ናቸው በዚህ ኢንቱዊሽናቸው በማዳመጣቸው ጥሩ ነው እኔ ደግሞ am the worst ብታይ ብዙ ጊዜ ዝም ብሎ ነው እለዋለሁ ግን በጣም ስኪል ይፈልጋል በልምምድም ይመጣ ነው በጣም የሚገራረሙ ታፒኮች ነው ያነሳን ያለ ነው እንዴት ነው እየፈጠንኩ አይደለም እኔ አልፈጥንም ብዬ ነበር አመጣጤ ግን በጣም አሪፍ ነው አካሄዱ ፖድካስት አጋብዤ ስለማላቅ እንደ ቲክቶክ እየመሰለኝ ያዝበለው ያልኩት ነው እንግዲህ ታገሱኝ ስለንተና ወራስ ስለ ብርና ሳይኮሎጂ አንድ በጣም አሪፍ እንትን ብለሃል ምንድነው ያልከው ብዙ ሰው ገንዘብ እዚህ ምድር ላይ ካፒታሊስት ዓለም ላይ ምን ያህል እንደሚያስፈልግ ይነግራል አለ ግን ገንዘብ ለማምጣት የምትሄደው ካራክተር ስለሱ ግን ያው ከዚህ ጋር ተያይዞ አንድ ነገር ብናገር ደስ ብዙ ሰው ሪሌት ስለሚያደርግ ማለት ነው እዚህ ምድር ላይ ከባዱ ብዬ ማስበው ነገር የደሃ ቤተሰብ ልጅ ሆነ የመጀመሪያ ልጅ ስትሆን ነው it's really hard በቃ ሪሌት የሚያደርጉ ሰዎች ይኖራሉ ከእንደዚህ አይነት የደሃ ቤተሰብ ልጅ ሆነ ሪስፖንሲቢሊቲ ይበዛል ያ ብቻ አይደለም ሁለት ጠንካራ ምክንያቶች አሉ አንደኛው ቤተሰብ ደሃ የሆነው ለምንድነው ነው ደማየት ምናልባት ገንዘብ እንዴት ሜክ እንደሚደረግ they don't know አይደለ ስለዚህ ካላወቁ ምን ያደርጉ አያስተምሩ የትም ልትማሩ አትችልም አንደኛው እሱ ነው አንተም ብሮክቶን አለ ከዛ እናት ደሞ አለች እሷን ሄልፕ ማድረግ እንዳለብህ ይሰማሃል ከገንዘብ ጋር ተያይዞ ያሉ ኮንሰፕቶች አንደርስታንድ አታረግም ምናምን
ሁለተኛው ደግሞ ኢቭን ይሄን እንኳን ኦቨርካም ብታደርግና የሆነ ቢዝነስ ምናምን ክሬት ላድርግ ብትል እንዳልከው ሪስፖንሲቢሊቲው አንድ ከስር አረለ ፋይናንስን ያዳክማል። ሁለተኛ ነገር ደግሞ ደገፍም አድርጎ የሚያስቆሰቁስ አይነት ሰው አይኖርም አይደለ የዳ ቤተሰብ ልጅ ኮንክ ሶ ላይክ ቅድም ያልኩ ገንዘብ እንዴት እንደሚሰራ አላስተማረህም ስንል ገንዘብ እንደዚህ ነው የሚሰራው ምናምን ብሎ ጽፎ ይሰጣል አይደለም you see the character አሁን አባተ ገንዘብ ሜክ የሚያረግ ከሆነ you don't know ግን ሰዎችን የሚያወራበት መንገድ ለሰው ቫልዩ የሚሰጠውን መንገድ መኪና ወርዶ ምናልባት ሰው ሰላም ሲል it's about networking አይደለ ለሰዎችን ሄልፕ ሲያደርግ ያንን ነው የምታየው this is character የሰዎችን trust በቀላሉ ጌን የምታደርግበትን እንደገና አባተ የሆነ ችግር ገጥሞት የፋይናንሻል ኢሹ ገጥሞት ቁጭ ብሎ ፔፐር ላይ ሲያስብ ብታየው ያን እኮ ነው የምትደግመው ማለት ሰዎች አሁን ይሄንን ማንም ሰው አይነግርም እንደዚህ ነው ካራክተር የሚገነባው ምናምን ተጽፎም ደግሞ የሚሰጥ ነገር አይደለም መጀመሪያ አልነርን ማድረግ እኮ ያስፈልጋል አሁን እኔ እሺኛ ታዲያ ካራክተራችን እንዴት እንገባ የሚል ኮሜንት አለው አልሰራም ካራክተር እንደዚህ ነው የሚገነባው ብዬ ምንድነው ለነሱ ነው መተው መጀመሪያ ገንዘብ ሊያመጡ የሚችሉ ካራክተሮች ምንድናቸው ለምሳሌ አመኔታ ማግኘት አይደለ ሶሻብል መሆን ጥቅም ማታገኝበት ነገር ላይ ገብተ ሰው መርዳት ቫልዩ አድ ማድረግ እነዚህ ነገሮች ናቸው እነዚህ ነገሮች ደግሞ ከማድረግ በፊት ያስካቸውን አቲቲዩድ ደግሞ አለርን ማድረግ አለበት ምን ጥቅም አለው እዛ መሄድ ሚሊዮን አቲቲዩድ መተው አይደለ it's all about money ሚሊዮን ተታ not all about character then the money will come ሚሊዮን እንደዚህ አይነት አለርን ማድረግ አለበት ይሄ ከራስ ጋር ራስን እያስተማርክ እየተሳሳትክ እያስተማርክ የምትገነባው ነገር ነው ካራክተር ሶ እኔ ፋይናሊ ይመስለኛል ካራክተሬም አብዛኛው ሰው አሁን እኔ ሜቢ አርሲ ነገሌ ላይ አብዛኛው ሰው እኔን የሚያቀኝ በቀልድ ነው እንዳልኩ የሆነ ጊዜ እንደዚህ ሰብሰብ ብለን ቁጭ ብለን ኤንዌስ ቀልድ ነበር ባልቀልዶ ይሻላል ምንድነው በጣም ጨዋታ አውቃለሁ በጣም ያ የሆነበት ምክንያት ምንድነው if something serious ካወራው እንትን አይሉኝም በቃ እንደ ልጅ ስለሆነ ራሴን ማየው በሚል ነው ገባ አይደለ ስለዚህ ሰዎች ሰርፕራይዝ ሊሆናሉ እኔን ሲያዩ ቲክቶክ ላይ ጠንከረ ግን ነበር ያኔም ነበር እኔ ባይዘ ነግርሃለሁ ብዬ ነበረው ኤክስቲጂ ስልክ ነበረችኝ ፈርስት ይር ሪከርድ አረግ ነበር ራሴን ኢንተርቪው ሳረግ believe or not በሰልፊ ማለት ነው ያኔ ቲክቶክ ምናምን የለም ዛሬ ጋበዝነው እንግዳ ከሌ ይባላል ምናምን ብዬ መጀመሪያ ራሱን ያስተዋውቃል ተስፋውን ለዓለም ይባላልው ምናምን እላለሁ ራስና ራሴ ፓውዝ አላረገው ነው ፓውዝ it's just like an entertainment ነው ለኔ ገባ ኦኬ ሁለተኛው እንግዳ ደግሞ እላለሁ ካሳውን ተክሌ ይባላልው ከእንትን ይላል it's just interview ነው ዶርሞ ብቻዬን ሰው this is the way ማብድበት I know it's funny ግን I don't know በቃ እንደዛ ነበር ከዛን ሲሪየስ ቶፒክ አነሳ ነበር ዛሬ እሺ ተመልካቾቻችን ምናወራው ስለ ተስፋ ነው እስቲ ስለ ተስፋ ምን ትላለህ ነው ሰው ልጅ ተስፋ ባይኖረው ይኖራል ወይ ምናምን እላለሁ ከእምነት አይበልጥም ወይ ተስፋ እንዴት እዛችሁ ነው ላይክ ጥያቄው የታሰበበት አይደለም መልሱም የታሰበበት አይደለም then አይምሮዬን በራም ያሰራዋል ገባ አይደል ሜቢ ስፒኪንግ ስኪልም ከዛ ጋር አብሮ የመጣ ይመስለኛል እና ሰውም ያቀኝ ግን በቀልድ ነበር እንደዚህ ጠንከር ያለ ነገር ያለኝ አይመስለውም ስለንተ ስታወራ ስለ የባስ ቲኬት እንደዚህ ማከለ ለማለስ መልሰኝ ነው መልሼዋለሁ እንዴ መልሼዋለሁ ኮርስ ግን ደግሞዋለሁ ስለዚህ አንተ እንደውም ብዙ ብታወራ ይመስለኛል ስለ ሜዲቴሽን እስቲ አውራን አንተ አሁን አንተ ሜዲቴት እንደምታደርገው ቢሆን ኦኬ ሜዲቴሽንን ቃሉ አይወደድም እኛ ሀገር ሜዲቴሽን የሚለው ናውጣውና አርምሞ በሚለው እንሂድ እሺ አርምሞ ምንም በቀላሉ ለብቻ ቁጭ ብለ ከሐሳብ ውጪ የምትሆንበት ነው ሐሳብን የምትቀንስበት ሐሳብ ማጥፋት ባይቻል ቮሊዩሙን ቀነስ ማድረግ ይችላል ምክንያቱም ሁሉም ነገር አቴንሽንን ለመውሰድ ነው የሚሯሯጠው ባሁን ጊዜ ቁጭ ሳለ ማለት ይቻላል እየሄድክ ሜዲቴት ማድረግ ይቻላል ብለህ ታስባለህ ይቻላል ፎርሙ ያው ይቀንሳል እንጂ ብዙ አይነት ፎርም አለ ተኝተህም እንቅልፍ እንዲወስድህም አለ ዋክ ሜዲቴሽን አለ ልክ እንዳልከ ቁጭ ብለህ አለ ይሄ ደግሞ ሪቹዋል ደግሞ ይጠበቃል ምናምን ግን ያው ዞሮ አይ ቲንክ
ሐሳብን ቀነስ አድርገህ ከራስ ጋር ለመሆን ነው ስናቀለው ገባ እንደዚህ ከፋፍለ ነው ቫስፐርና ሜዲቴሽን ማይንድፉልነስ ሜዲቴሽን ምናምን ያለን ከሄድን አሰፊ ነው አስፈላጊ ማለት እኔ ለብቻ የምሆንበት ቴክኒክ ነው በቃ አሁን ሳስበው ምንድነው የሚሰጥ ጥቅም የሚሰጠኝ ጥቅም ሐሳብ መቀነስ የመጀመሪያው ፎከሴ ነው የተስተካከለው ፎከስ የተስተካከለው ማለት ምንድነው ልክ ሐሳብ ሲመጣ ወደ ትንፋሽ ሐሳቡን ፋይት አታረኩም ረጋ በለ ኦኬ ይምጣና ይለፍ ስትለው በውስጥ ሲያልፍ የዛኔ ምን ያረጋል ማይንድ is like a muscle ባታምንም ትሬን የምታረገው ልክ እንደ ጡንቻ ትሬን ባረከው ቁጥር ትሬን እንዳረከው ነው የሚሆነው ፎከስ እንዲያረግ ትሬን ታረጋዋለህ ማለት ነው አንድ ሐሳብ ላይ ገባ ከዛ ኦዲዮ ቡክ መጨረስ ይችላል ADHD አይኖርብህም የአቴንሽን ችግር አይኖርብህም ምክንያቱም አለማምደዋል አንድ ሐሳብ ሲመጣ ታው ብለ ወደዚህ መመለስ በጣም ኤንዛይቲ ችግር ምናምን ስትረስም ሲኖር ቁርጠ ጥለህ እዚህ ጋር መሆን ትችላለህ ምክንያቱም ራስህን ያለማመድከው ፕሬዘንት መሆን ነው እዚሁ ጋር መሆን አሁን እዚህ ጋር ነበርኩም ብዙ ሰዓት ካየህ ሞክራለሁ እዚሁ ለሞክራለሁ ሐሳብ እኮ አይመጣም ማለት አይደለም ግን ትሬን ስላደረከው ቁርጠ እዛ አስቀምጠው በኋላ አውደውለት አንዳንድ ሰዎች አይተታቃለ ነገ ተታሰራለ ነገ የሆነ ነገር ትሆናለህ ነገ ፍርድ ቤት ትቀርባለህ ተብሎ ለጥ ብሎ የሚተኛል ወይ ምንም የማይመስለው ሐሳብ ቁርጦ ማስቀመጥ የሚችላል እሱ ልምምድም ያው በጄኔሪክም ትልቅ አስፔክት አለው ሶስተኛው ይሄ ነው አራተኛው ደግሞ ከሁሉም በላይ ፕሬዘንት ያረጋል በቃ ፕሬዘንት አማርኛ በደንብ የሚገልጽለት ቢኖር ደስ ይለኝ ነበር እስቲ አማርኛ ጎበዝ ነህ እንዴት እንግለጽ ያው የተለመደው ነው ግን ፕሬዘንትን ስቲል አይገልጾም አሁን ድሮ ባይዘ አሁንም አይደለም አሁንም እንደዛ ነው አሁን ባይዘ ሌላ መጠይቅም ነገር አለ ከአሁን ጋር ተያይዞ ድሮም ይመስለኝ ቅጽበት ታውቃለህ ሜጀርመንት ነው አይደል ሰደን ሜጀርመንት ነው በአማርኛው ኬርክ ሜጀርመንት ነው ጊዜ የምትለካው ስንት ጊዜ ይመስላል ቅጽበት ምን ያህል ነው ኢንፊኒቲ ነው እንዴት ቅጽበት ሜጀርመንት ነው 3 ሰከንድ ነው ባይዜ ታውንጂ እውነት ግን እኔ አሁን ድሮ አሁን የሚመስለኝ ቅጽበት ነበር ላይክ this 3 ሰከንድ አገኘሁት ሲባል it's a measurement የት እንዳነበብኩት I don't remember ግን it's 3 ሰከንድ ቼክ አድርጉት ተሳስቼም ከሆነ ታረማለሁና ያቺ አሁን ከዛ እስከሆነ ጊዜ የነበረኝ አሁን ማለት ከዚህም 3 ሰከንድ ነበር ያቺ 3 ሰከንድ ምንቴል ግን አሁን ሪሊ ቆሞ አያውቅም ራይት እስከንሞት ያለው መስኮ ያለው መስኖ ልብካል አሁን ላይ መሆኑ ምንድነው የሚሰጥ በቃ መኖር ማለት እሱ ነው አይ ስለ ሜዲቴሽን ምክንያቱም ለምሳሌ ፓስት ላይ ኮን ሪግሬት ያረክ ለምን ያልሆነም እንደዛ ባረገው ኖሮ ያ እንደዚህ ሪሊ ይሄኛውን ሉዝ ያረከው ነው እዛ ላይ ዶል ባረክ ቁጥር ገባ ፊውቸር ደግሞ ኤንዛይቲ ነው የሚጨምርብህ አይደል እንዴ ያ ነገ ያብስራ ሲመጣ ምን እናወራ ከዛ በኋላ አሁን ከዚህ በኋላ እንዴት ሄጄ ነው ቤት መሄደው ወንድሜ እየጠበቀኝ ነው እዚህ ጋር ሎንክ አይ ነው ይሄን ኮንቨርሴሽን በደንብ አይሄድም ማለት ነው አይሄድም the more you live present ላይ the more ዶፓሚንስ ጋር የሚያያዝ ነገር አለው ላይክ ሜዲቴት ስታደርግ አሁን ላይ መሆነ ሐሳብ መቀነስ የሆነ ስሜት አለ ሪላክሰንት ኢፌክት አለው ሪላክስ ያረጋል ረጋ ያለ ሰው ያረጋል ይሄ እንዴት ነው እሱ ደስ የሚል ስሜት አለው ቻኩል take your time ሻወር ስትወስድ ረጋ ብለ ምግብ ስትበላ ረጋ ብለ ኢንጆይ አርጋው ስለጠገብክ አይደለም ሁሉ ነገር ቀስ ብለ ማረክ ተለምድና የቸኮልከው ነገር እኮ ካም ካሉንኩ እኮ ካልተረጋጋህ እኮ እንዳላረኩ ቁጠረው አይደል እንዴ በፍጥነት የሚደረጉ ነገሮች ኢንጆይ አላረካቸው እና ያን ነገር ይሰጣል እንዴት ልበልክ ህይወት ምን እንደሆነ ቫልዩን በደንብ ልብ ማለት ትጀምራለህ you understand አይደለ ኔቸር ጋር ኮኔክት በደንብ ታረጋለህ ምናምን ብዙ ነው ጥቅሙ ግን በማረግ የምታውቀው ነገር ነው እዚህ ጋር ብለፈልፍ ይቀባጥራል አይነት ነገር ነው የሚፈጥረው በማረግ የምታውቃቸው ትንሽ ራስን ፑሽ አድርጋ ማለት ነው ምክንያቱም የመጀመሪያው ቀን አትችለውም እንደ ፊትነስ አታረጋው እንደ ፊትነስ ነው የሚገርም እኔ ፊትነስ ውስጥ ባልገባ እዛ ውስጥ መገባ አይመስለኝም በጣም የሚያገናኛቸው ብዙ ነገር አለ ሳትፈልግ ማረግ ረጋ ብለህ ማረግ ዛሬ ያለውና ማለት ፔሸንስ ያስተምራል ትግስት ራሱ ትልቁ የምትማርበት ነገር ብዙ ነው በማረግ ነው ብቻ የሚከፈተው እና ደግሞ እንደ ሰው ይለያያል ሁሉም ሰው ሜዲቴት ማድረግ አለበት ብዬ እኔ ደግሞ አላምንም really ለምን አንዳንድ ሰው ወደ ልክ እንዳልኩ እምነት አለ የመጣህበት environment አለ
እንደዛ አይነት ሰው ለመቀየር ላትፈልግ ትችላለህ ያ ፎርም ኦፍ ሜዲቴሽኑን በሌላ ልታረገው ትችላለህ it could be walking simple walk አድርጎ ከራሱ ጋር ከሆነ በቃ ሰላም የሚያገኝ ሰው አለ አይደል እንዴት ነው ፎርሙ ግዴታ አይደለም ነው I know so it's all about reducing thoughts ነው አይደል amounts of thought so የትኬቷም እንደዛው ናት ለትኬቷም ጠርዞ አልመጣ ብላለች እኮ ያጣፍካት ጠርዞ አልመጣ ብላለች እንደዚህ ትራያንግል ልትሰራ ብለ አልመጣችም ብሩ ላረግ ነበር አዎ ተጣሟል ከተጣመመ ምንድነው የምታረገው አንዳንዴ አሁን ሁለት ያጥፈኸው አይመጣም በዛ ጋር ይፈለከው አይነት ጠርዝ ወይ ሬክታንጉላር አይሆንም ወይም ሶስት ማዕዘን አልሆን ሲል ተፈታውና ያቺን ጠርዝ ስለዚህ ምን ያረክ ነው ፕሬዘንት ላይ ይሆንክ እኮ ነው እቺ አንግል ነው እንጂ to that moment ግን ደባሪ ፓርቱ ምንድነው ይሄን ከሰማችሁ በኋላ ተመሳሳይ ፊሊንግ አይሰጣቸውም ስለዚህ ስፖይል አናርግባቸው እንደዛ እሱ ላይ ገብተው ይዩት በጣም ያላነሳነው ነገር ምን አለ ምን እንጨምር ያ ፓርት 2 ምናምን በርግጠኝነት ይኖራል አረ እንደዚህ ከሆነ ቤተኛ ነው ሆኖ እንደዚህ እናንተ ፖድካስት እንደዚህ ነው እንዴ እንዲቀላ አይ እኔ በጣም ብዙ እንደተጨቃጨቅን ታውቃለህ አይደል አልመጣም ያረታው ግድ የለም ምናምን ስታፍ አሁን በቃ ዝም ብሎ እዚች ጋር የሆነች ክላስ ነገር የሚከራይ ካለ ቀረብ ልበልና ወደስ መምጣት አለ በጣም ደስ የሚል ነበር እኔ አውቀዋለሁ ምንድነው ስሜቱ ያስወራል ቤቱም ያስወራል አይደል አዎ እኔ የምሬ ነው ማለት እዚህ ከመምጣቴ በፊት የነገርኳት ልጅ ያብ ፖሊስ ቀስ ብላ ወራ ቲክቶክ አይደለም ያ ተብዬ ነበር ገና አይቼክ መኪናው ስገባ ነው ገባ ቫይቡ መጣና የነው ረጅም ጊዜ እንደሚተዋወቅ ሰውና ስለዚህ ደስ ብሎኛል በጣም አሪፍ ነበር አዎ በጣም እኔም የምፈልገው አይነት ፖድካስት ነው ይሆነልኝም ያለው የሚገርም ነገር በቃ እንዴት ነው ከመጀመሪያ በፊት ቪዥዋላይዝ መታረጋው ፖድካስት አለ አይደል እንደዚህ አይነት ፖድካስት ቢኖር የራሱ ቫይብ ያለው የራሱ ተች ያለው ትንስስደ ያለው ምትስቅበት ምትከራከርበት ሐሳብህን ምታሽከረክርበት እንደዛ እንዲሆን የምፈልገው ሆኗል ድጋሚ ፓርት 2 ላይ ደግሞ ጠንከር ያሉ ሐሳቦች ይዘን ደስ ይላል thank you so much በጣም ነው እናመሰግነው ዩቲዩብን ዲስክሪፕሽን ላይ አስቀምጣለሁ ተወዱታላችሁ ዩቲዩብን ሰብስክራይብ አድርጉ አባካችሁ እሺ ቤንጂኔም ስለጋበስከኝ አመሰግናለሁ thank you ወንድም እየጠበቀ ስለሆነ ቆረጥኩት ወንድሜ እኔም በጣም ስለምወደው ኤሊጀ እንዴ አታስጠብቀው አንተ ጋር ብሎ መጥቶ ነው አይደል አይ ሌላ ጊዜ በሰፊው ተዘጋጅተን እንመጣለን ደግሞ ደስ ብሎኛል በጣም አመሰግናለሁ thank you እሺ next week እንገናኛለን አንደበ ፖድካስት ተነስቷል ሳጨረስ next week እንገናኛለን አንደበ ፖድካስት peace Andaba Podcast.